እንግዲህ እዚህን ያለሁት አሁን በእግዚአብሔር ፍቃድና ምሕረት በሱ ቸርነት ሁሉም ነገር ተስተካክሎልኝ ከእግዚአብሔር በታች ባለማህተብ ኦርቶዶክሳውያን ለቃሉ የቆሙ ስለ ቃሉ የወደቁ ስለ ቃሉ የሚነሱ እውነትነቱን ሁሉ የሚመሰክሩ ኦርቶዶክሳውያን እናንተ ናችሁ። ድጋፍም ከእግዚአብሔር በታች ብርታትም የሆናችሁ እግዚአብሔር ያክብርልኝ። እድሜ ጤና እኔ እንጃ በምን እንደምመርቃችሁ አላውቅም። እግዚአብሔር ለኔ ሕዝብ ሁሉ ያለውን ይህ ነው ለሰው ልጅ ጥሩ ያለውን ሁሉ ለእናንተ ያደርግልኝ እና በጣም ነው የምወዳችሁ የማመሰግናችሁ። የኔ የክርስትና እምነት ጉዞ ይሄንን ይመስል ነበረ። እናንዬ ወንድሞቼ ተፈትኛለሁ፣ እግዚአብሔር ይመስገን። ፈተናው ለኔ ትምህርት ነበረ፣ የሚጣፍጥ ትምህርት ነበረ። እንደው በችግር ውስጥ ጣፋጭ ትምህርቶች ደስ የሚሉ ፍቅሩን ሳይቀንስብኝ ፍቅር መጥፎውን ያሳየኝ፣ ክብሬን ሳይቀንስብኝ መጥፎውን ያሳየኝ፣ በመጥፎ ውስጥ አስቀምጦ ክብሬን ይጠበቀልኝ፣ በመጥፎ ውስጥ አስቀምጦ ጤንነቴን ህይወቴንም የጠበቀልኝ አምላኬ ነውና ክብር ምስጋና ለሱ ይሁንልኝ። ይህን ይመስል ነበረ። አይ እውነት እኔ በጣም በተመስጦ ሳዳምጥ ነበርና እንደው በዝርዝር የነበርክበትን ያለፍክበትን ሁኔታ ለእኛም ለእህት ወንድሞችም ስላካፈልክ እንደው እግዚአብሔር አምላክ ይስጥልን፣ በጣም እናመሰግናለን። እንዳያችሁት ነው ማለት መጽሐፍ ቅዱስ ላይ ኑሯችን በፈተና እንደሆነ የተጻፈው ያለ ምክንያት አይደለም እና ያንን ነገር ደግሞ በወንድማችን ህይወት አይተናል እና እንደው አንተንም ወደ መጣሁበት ብመለስ ይሻለኛል ሳትል እንድጸና ያደረገ አምላክ ስሙ ለዘላለም የተመሰገነ ይሁን። እኔ ማለት የምችለው ብቻ ይሄንን ነው። እኛም ወደፊትም ዛሬም ነገም ልክ ያው ታሪካቸው እኮ ተጽፏል። በክብር የተሸኘ የክርስቶስ ሐዋርያ ቅዱስ ዮሐንስ ስደት በነበረበት በፍልጶስ ደሴት ነው ወደ ጌታችን ሞትን ሳያደርገውና ሌሎቹ ግን በሰማዕትነት ነው ያረፉትና ሰማዕትነት ደግሞ አንገትን መሰዋት ብቻ ሳይሆን በብዙ ነገር ይገለጻል። ብቻ እኛንም አንተንም እስከ መጨረሻዋ ሰዓት ድረስ እንድንጸና ያድርገን። በፈተና ውስጥ ብናልፍ ከክርስቶስ ኢየሱስ ሳንለይ እምነታችንን የሚያጸናልን ሆኖ እኛም አንተም ዛሬ ላይ እንደዚህ እንደተሰበሰብነው በክብሩ በቀኙ ይሰብስበን እና አሁን በድጋሚ ማለት የሚፈልገው ነገር ቢኖር እንኳን ወንድማችን ሆንክ፣ እንኳን ወደ ክርስቶስ ህብረት ተጨመርክ፣ እንኳንም ጸና፣ እንኳንም ዛሬ ያገኘንህ፣ እንኳንም ታሪክን ሰማን። ለእኛ ራሱ ትልቅ ትምህርት ነው። እኔ የምለውን ጨርሻለሁ። ዮሴፍዬ በጣም እናመሰግናለን። እግዚአብሔር አምላክ ይስጥልን። በእግዚአብሔር አምላክ እስከመጨረሻው ያጽናን፣ ያጽናክ። ወንድሞች አሉ፣ እነሱንም ድረስ ጠፎይ ይሰማል። አዎ ይሰማል፣ ይሰማል። ተመስጦ ውስጥ ሆኜ እያዳመጥኩ ነበረ። እንደ ፊልም ነበረ እንትን እያልኩ የነበረው። አክቹዋሊ ደክሞኝ ተኝቼ ነው እየሰማሁ ያለሁት እና በጣም ደስ የሚል ታሪክ ነበረ። በጣም ይመስጣል። ክርስትና ጣዕሙም ይሄ ነው። ግን አሁን ያለህበትን ትንሽ ብትለና በሁለት በሶስት ደቂቃ ውስጥ አሁን ያለህበትን። አሁን ያለሁበት እግዚአብሔር ይመስገን የራሴን ቤት ተከራይቻለሁ። ባለፈው በተደረገው አስተዋጽኦ የራሴን ስራ ጀምሬያለሁ። በዚሁ አጋጣሚ የፈርኒቸር ስራ፣ ማንኛውንም ዕቃ የእንጨት ማዘዝ የምትፈልጉ ማዘዝ ትችላላችሁ። የራሴን የሆነ የስራ ቦታ እንትን ብያለሁ። ከዛ በተረፈ በጥሩ ደስ በሚል መልኩ እግዚአብሔርን እያመሰገንኩኝ ጥሩ
ማለት በቃ ነገሮች ሁሉ እየተስተካከሉልኝ ነው። እግዚአብሔርን ነው የማመሰግነው ለዚህ ሁሉ። ከእግዚአብሔር በታች እናንተ አሁን ያለሁበት ቤቴ ነው፣ አብስዬ የምበላው፣ የተረጋጋ እንቅልፍ ነው የምተኛው፣ ጸልያለሁ፣ ቤተክርስቲያን እገኛለሁ። ስራዬንም ያው ኦልሞስት ከከፈትኩ 15 ቀን አካባቢ ሆኖኛል። ብዙም 1-2 ትእዛዝ አሉብኝ። ከዛ በተረፈ እንግዲህ እግዚአብሔርን እያመሰገንኩ ነገ ወደፊት ቀስ በቀስ እየተዋወቀልኝ ይሄዳል እሰራለሁ ብዬ አስባለሁ። ከዛ በተረፈ እግዚአብሔር ይመስገን ምንም የጎደለብኝ ነገር የለም። አላጎደላችሁብኝም። ከእግዚአብሔር በታች እግዚአብሔርም አላጎደለብኝም። ሲከፋኝም ሲጨንቀኝም በውስጥ መስመር የሚያናግሩኝ ሰላም የሚሉኝ አሉ። ቤተሰባዊነት ሁሌ ከኔ ጋር እንዳለ የሚያሳሙኝ ምንም ደስተኛ ነኝ። እፎዬ በጣም በጣም በዚሁ አጋጣሚ እፎይን ላመሰግነው እወዳለሁ። ለእኔ ሰው ቃል አጠቃቀምህን ቢያየው ሁኔታህን ቢያየው፣ ለእኔ ግን እነሱ ሳይሆን የሚታዩት አንተ ያዳንካት ይቺ ነፍስ አንተ ምክንያቷ ነህ፣ ለመዳኗ ማረጋገጫዋ ነበርክ። እንድትረጋ አድርገሃታል። ነፍሴ ምክንያት ነበርክና በጣም በጣም አመሰግንሃለሁ። ለእኔ ትልቅ አርበኛ ነህና እግዚአብሔር ያክብር። ህይወት ዘላለምን በደስታ ያኑርህ። እኔን አባት ክፉ አይንካ። እግዚአብሔርን እንዲነካህም አያደርግም እሱ ዘላለም አያስነካ አይንካ። እና ለእኔ እፎይ ማለት በጣም በቃ እኔ እንጃ ለቤተ ክርስቲያን ለኦርቶዶክስ እምነት በዚህ ሰዓት ጥሩ ጋሻ፣ ትልቅ ጦረኛ፣ አረበኛ ነው ባየሁበት ነው እና በጣም ላመሰግን እወዳለሁ። ከዛ በተረፈ ብዙ ናችሁ፣ በጣም ብዙ ማማዬ፣ ማሂ፣ ዚጋ ናኑ፣ እነ ጎልድ፣ ሚላን፣ ያያዘ ልደታ፣ አኬ፣ ፈለገ፣ ሁሉም በጣም ትልቅ ጦረኞች፣ አረበኞች ከቤተ ክርስቲያኗ ፊት ለፊት ለሚመጣው ችግር ሁሉ እኛ ከፊት ለፊት ነን ያሉ እናንተ ለቤተ ክርስቲያኗ ቀድማችሁ ፊት ለፊት ቆማችኋልና እግዚአብሔር ከእናንተ ፊት ለፊት ቀድሞ ይቆምላችሁ። ለሚመጣባችሁ ነገር ሁሉ እሱ ይጠብቃችሁና ፎዬ እዚህ አጋጣሚ የኔ ወንድም አባት በጣም በጣም ላመሰግን እወዳለሁ። እግዚአብሔር ዘላለም ሕይወትን በደስታ ያኑርልኝ። እግዚአብሔር እንዲህ በነገራቶች ሁሉ ይቅደምልህ። እናቴ እመቤታችን ቅድስት ድንግል ማርያም ፍቅርን በቤት ደስታን አማላጅነቷን ለአንተ ታድርግልህ። በነገራቶች ሁሉ ትቅደመ፣ እጆቿ ይዳብስ። እግዚአብሔርን በጣም በጣም የምወድ የማከብርህ ወንድሜ ነህ፣ አልፎም ጀግናዬ ነህ እና እወድሃለሁ። በዚህ አጋጣሚ ማማዬ ኦርቶዶክስ በቃ እዚህ ጋር ያላችሁትና ሁላችሁንም እግዚአብሔርን በጣም ትልቅ አርበኞች ናችሁና የሴቶች አርበኛ እግዚአብሔር ይጠብቃችሁ። ቤታችሁን፣ ልጆቻችሁን ስንት ነገር እያለ ሁሉንም እየተጋፈጣችሁ ከቤተ ክርስቲያኗ ፊት ከማህተቧ ፊት እየቆማችሁ ነውና እግዚአብሔር ከፊት ለፊት ይቁምላችሁ። እንደወደዳችሁን እግዚአብሔር ይውደዳችሁ። በጣም 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 አመሰግናችኋለሁ። በጣም ይህን ነው ምለው። እፎ ያለ ወይስ አለውኝ? አክቹሊ ምስጋና ነው። ብዙም ወደ እኔ ነበረ መምጣት የነበረበት። ተዋት አስረጀኝ ብዬህ ነበረ ነግሬ ተነጋግረን ደገምከው እና ልጆችን ያሳድግልህ ይለኛል፣ አባቴ ይለኛል። ምንድን ነው ይሄ ነገር? ልጆችን ለወለዱት ልጆቻችሁን ያልኩት። አሀ ትክክል ትክክል። እዚህ ውስጥ የወለዱ ብዙ ስላሉ እኔ ብቻ ነኝ ልጅ የሌለኝ። እወቁልኝ፣ ይህንን እወቁልኝ። ይህንን መረዳታቸው አሪፍ ነው። ዋናው መስለኝ እንግዲህ በውስጥ መስመር ሌላ ነገር እንድትናገር ነው። ሲንግል ነኝ እያለ ነው። አስበላኸኝ አባት ብለኸኝ ልጆች ስትል እንዴ ነች ሳልበላ ቢያንስ ሰርግ እንኳን ልብላ እንጂ
ቢያንስ የሐሰት ሰርግም ቢሆን ቲክቶክ ሊያስደግሽ ልብላ ናኑን አውለታ በሐሰት ዳር ናት ታውቃለህ። የሐሰት የለም። ናኑን ሰፕራይዝ እናድርጋችሁ። ናኑ አላገባችም፣ በሐሰት ነው አውለታ ዳር ናት። እና የሰርግ መዝሙር ሲናፍቀን የሰርግ መዝሙር ከፈትንና ማንም ያገባው ሲሉ ናኑ ነቻን ሰው ግግም ብሎ እንኳን አደረሰሽ ማለት አልጀመረም። አሁን እኔንም ናኑሻ አለሽ የምር የሰርግ መዝሙር ናፈቃቸው። ከፍተን ግግም ብለን እንኳን እኔም እኮ የምር መስለኝ በውስጥ ራሱ ብያታለሁ። ማርያምን ወጥቼ በውስጥ ወይ በጣም ብዙ ግጥሞችም ደርሰውኛል። ወይ ያንተ መስመር ተያዘብሽ እኮ በቃ አሁን ማን ይሽታል እንዳታገባ እንጂ አንተ በጣም መንገድ እየዘጋ ነው እንዴ? አስባል ድንገት አሁን የወደፊት ባለቤቴ ስታይ አግብቷ ሁለተኛ ልጅ ወልደህ ምናምን ሌላ ጠብ ማለት ነው። ናኑ ከባድ ነው እና በጣም ደስ ብሎናል። ባይዘ ታሪክ በጣም እንደ ፊልም ነበር እየሰማሁት ያለሁት። አክቹዋሊ እንደዚህ አይነት ታሪኮችን ተደጋጋሚ የምንሰማለን፣ ይገጥሙናል። እኛ እስልምና ላይ ያልወጡ ታሪኮች እጅግ አሰቃቂ በሆነ ሁኔታ እንደዚህ ከቤተሰብ ተባረው፣ ከስራ ተባረው፣ ከትልልቅ ስራ ቦታ ተባረው ሰው ጋር የተቀመጡ አሉ። ስቲል አሁን አዲስ አበባ ላይ ራሱ ወደ 7 ልጆች አሉን። ወደ 7 ልጆች አዲስ አበባ ላይ እንደዚህ በችግር ውስጥ ያሉ ስቲል አሁንም አሉን ሰው ጋር እንደዚሁ የተቀመጡ። ምክንያቱም አደጋ ከፋሚሊ እንትን መጥቶባቸው በቃ እንደዚሁ ሰው ጋር ከሚያውቁን እና ትንሽ አስቸጋሪ ነገሮች አሉት። ቀላል አይደለም። በተለይም ሴቶች ሲሆኑ ሰው ገና አልተረዳውም እሱን። እስልምና ላይ ከእስልምና ሲወጡ በጣም ትልቅ መስዋዕት ነው የሚከፍሉት። ይሄ ማቴዎስ ወንጌል ምዕራፍ 10 ላይ አይ ቲንክ ወደ 30 ቁጥር 37 አካባቢ ላይ በቃ ሁሉን ነገር ትታችሁ ነው የምትከተሉት ክርስቶስን። ሁሉን ነገር ትታችሁ ስራችሁን ትተዋላችሁ፣ ጎረቤት ጓደኛ ምናምን ነገር ትተዋላችሁ፣ ቤተሰብ ትታችሁ ነው የምትከተሉት። በቃ ምክንያቱም በዚህ ምክንያት በሃይማኖታችሁ ምክንያት ሴፍ ይመጣባችኋል፣ መከራው ይመጣባችኋል፣ ችግሩ ይመጣባችኋል። ያንን ሁሉ ተቋቁማችሁ ክርስቶስን መከተል ምን ያህል ከዛ በኋላ አሸንፋችሁ ስወጡ በጣም ደስ ይላል። አይ ቲንክ ፈተናው ካለፈ በኋላ በጣም ደስ ይላል። ፈተናው በጣም ደስ ይላል እና ከእስልምና የሚመጡ ልጆች እንዲቀለል ብሏቸው የሚያወሩት እንዲቀለል ብሏቸው ክርስትናን የሚቀበሉት አይደለም። ከመጡ በኋላ በውስጥ ብዙ መከራ እንደሚደርስባቸው እናውቃለን። ብዙ ቻሌንጅ እንደሚገጥማቸው እናውቃለን። ያንን ሁሉ ተጽዕኖ ተቋቁሞ እዚህ መድረስ በጣም ከባድ ነው። ግን እንደ ዮሴፍ አይነት ደግሞ እንደዚህ ያንን አልፈው አርአያ ሲሆኗችሁ ለሚመጣው አዲስ ለሚመጡት ይሄ ጥሩ ምሳሌ ይሆናል ማለት ነው። ይሄ ጥሩ ምሳሌ ይሆናል። ምን ያህል ክርስቶስ ፍቅር ቢገባው ምን ቢያይ ነው እንደዚህ ይሄ ሁሉ መስዋዕት ሊከፍል የቻለው? ምክንያቱም ህይወት ነው ያገኘው። ይህንን ህይወት ለማግኘት ሞት ቢሆንም ምንም ማለት አይደለም ለሱ፣ ስጋዊ ሞት ነውና። ዘላለማዊ ሞት የሚሞቱ አሉ በእስልምና ውስጥ ቁጭ ብለው የሙሐመድን ተረት ተረት እያዳመጡ ያ እውነት መስሏቸው ስቲል የተቀመጡ አሉ፣ ያልመረመሩ ያልፈተሹ። አንዳንዶቹ ደግሞ ሴፍን ፈርተው ቤተሰቦቻችን ስራ ያባርሩናል፣ ከቤት እንባረራለን፣ ምንበላው ምንጠጣው እናጣለን ብለው እስልምና ውስጥ የተቀመጡ ብዙዎች አሉ። እስልምና ሐሰት መሆኑን እያወቁ ኡስታዞቹ እንኳን ለሆዳቸው ብለው የተቀመጡ ኡስታዞች አሉ። ያንን በውሸት እየሰበኩ እስልምናን ለማስቀጠል የሚሞክሩ ስህተት መሆኑ እያወቁ በቋንቋ እያጭበረበሯቸው በአረብኛ እየደለሏቸው ሳይተረጉሙት ስቲል አሁንም ህዝቡን እዛው የተቀመጡ አሉ። እባካችሁ ልጆቹን ልቀቋቸው፣ ዘላለማዊ ህይወት ያገኙ። አታሳዷቸው፣ አታባሯቸው። ይፈትሹ፣ ይመርምሩ፣ እውነትን አውቀው
ወደ ብርሃኑ ሲመጡ አትከልክሏቸው። ኑ በግድ ብላችሁ ወደ ጨለማ አትጎትቷቸው። ነፃነታቸውን ስጧቸው። ነፃነታቸውን ከሰጣችኋቸው እነሱ አይምሮ አላቸውና አይምሯቸውን አገናዝበው ተጠቅመው የፈለጉትን ሃይማኖት ይከተሉ። አታሳዷቸው። ያኔ እስልምና ትክክል አለመሆኑን እናንተም ታውቃላችሁ። አሁን ልጆቻችሁን አግታችሁ በሴፍ አስፈራርታችሁ በጉልበት የያዛችኋቸውን ልክ ልጆቻችሁ ሲያስተምሯችሁ እውነታው ሲገባችሁ እናንተም ወደ ብርሃኑ ትመጣላችሁ ብለን ተስፋ እናደርጋለን። አብዛኛውን ብለዋል። በተለይም በነ ጎልድ በኩል የተደረገልህ ገጠመኙ ራሱ በጣም የሚገርም ነው። እነሱም እንደዚህ በቅን ልብ እንደዚህ አንተን አናግረው ጠጋ ብለው ብዙዎቻችን እንደዚህ ሰውን ጠጋ ብሎ ብናናገርና ብንጠይቅ ማንም መንገድ ሊወድቁ አይቀርም ነበረ። ያቺ አጋጣሚ ክርስቶስ እጁን የዘረጋበት ነው በነ ጎልድ በኩል አድርጎ ለአንተ ማለት ነው። ይህንንም እንድታሳልፍ ያደረገ ሜቢ ክርስትናውንም እንድትጸና ይሆናል፣ እንድጠነከር። በፈተና ተፈትነ ስታልፍ ወርቅን ወርቅ ያስባለው በሳት ተፈትኖ ሲያልፍ ነው። ውድ ያደረገ ያ ነው። እነ ጎልድም ሳይንቁ ምን ሳይሉት ችግርህን ጠይቀው አይ ቲንክ እንደ አምላክ ነው ያልከው አይደለ? አንደኛው ሚዩት ነው። አዎ ኦኬ። አንድ አምላክ በጣም አንድ አምላክ ፋሲል ሚላን በጣም ስለማውቃቸው በጣም ቅን ናቸው። ጀማቸው በጣም ጥሩ ነው ስለማውቃቸው እኔ እና እነሱንም እናመሰግናለን። እኔ እንደውም በጊዜው ተጎልድ ጋር እያወራን ነበረ እንትን ላለው ምናምን ብዬ ያለመመቻቸት ጉዳይ ነው። ያው ነግረዋል ብዬ አስባለሁ። አዎ ነግሮኛል። በቃ ምንም ሊመቻቸኝ አልቻለም። በጊዜው ልናወራ እንትን ተባብለን እና ዋናው ግን አንተ አሁን እንደዚህ ቦታ ደርሰህ አካላችን ሆነ ወንድማችን ሆነ በማየታችን በጣም ደስተኛ ነን። ሌሎችንም ቤተሰቦችን ከጊዜ በኋላ ትወርሳለህ፣ ታመጣለህ ወደ ክርስቶስ እቅፍ ብለን ተስፋ እናደርጋለን። ታንተ የሚጠበቀው መጠንከር፣ እነሱንም ደግሞ በፍቅር ከጨለማው ወደ ብርሃኑ ታመጣለህ ብለን ተስፋ እናደርጋለን። ወደ ሞት ሲሄዱ ዝም አትልም። የጊዜ ጉዳይ ነው እንጂ እነሱም አንተን አይተው ምን ቢቀምስ ምን ቢያይ ነው እዚህ ድረስ መስዋዕት ከፍሎ ክርስቶስን የተከተለው ብለው ይመጣሉ፣ ይመረምራሉ ብለን ተስፋ እናደርጋለን። እንዲመጡም ጸሎት አድርግላቸው። የክርስቶስ አትሊስ እንዲገለጥላቸው ሕያው አምላክ ስለሆነ ተረት ተረት ስላልሆነ እኛ ምናምነው ሕያው አምላክ ስለሆነ ይገለጥላቸዋል፣ ምልክት ይሰጣቸዋል። ጸሎት አድርግላቸው፣ እነሱም ወደ አንተ ህብረት እንዲመጡ ማለት ነው። በተረፈ ስራ ጀምረሃል ሰምተናል። ስራህን እንግዲህ ሜቢ ማሰራት የምፈልጓት አይ ቲንክ ምን ነበር ያልከን ስራ? ፈርኒቸር፣ ማንኛውንም የእንጨት ስራ የሆነ የእንጨት ምርት፣ አልጋ፣ ሰዓት፣ ምንም አይነት ድጋሚ ደግሞ ስራ ቦታ የሚከፍቱ ሰዎች ካሉ ሼልፎችን ማሰራት ይችላሉ። መደርደሪያዎችን፣ ዲስፕሌይ ስፔሶችን፣ ድጋሚ ደግሞ ሪሴፕሽን ስፔሶችን፣ ማንኛውንም የእንጨት ስራ ማለት ነው። ምንም ቢሆን ምን መልካም። ስለዚህ የእንጨት ስራዎችን ማሰራት የምፈልጉ ገንዘብ ስጡት አይደለም ያልነው፣ በስራዎች ጉዳዮች ላይ ስራ ማሰራት ትችላላችሁ ማለት ነው። ጠረጴዛም ሆነ ሼልፎችን ማሰራ ከፈለጋችሁ ሱቅ የምከፍቱም ካላችሁ በእንጨት የሚደረደርበት ባልሳሳት እነሱም ይሰራሉ ይመስለኛል። ስለዚህ ማሰራት ትችላላችሁ ወንድማችን ጋር ማለት ነው። እኔ ጨርሻለሁ። በጣም አመሰግናለሁኝ። በጣም ደስ ብሎኛል ታሪክን በደንብ ስለሰማው። በጣም ደስ ብሎኛል በዛሬው ዕለት እንደዚህ መሰባሰባችን። እግዚአብሔር ያክብርልኝ። አሜን። ወንድሞች ወይ እናመሰግናለን። ቀጥሎ ሌሎቻችሁም አይ ቲንክ ቃል አንስተ ነበረ። በቅድሚያ እንኳን ወደዚህ ወደሚደገዘ ከድቅድቅ ጨለማ ወደዚህ ወደሚደነቀው ብርሃን እንኳን መጣህ እልሃለሁ። እንኳን ደህና መጣህ። አይ ቲንክ አንድ ሀሳብ እንዲነሳ መፈልጋት ነገር ነበረች። አይ ቲንክ እነፎይ ባልነበሩበት ሰዓት ላይ በጣም በርካታ ቪዲዮዎች አንተ ላይ እየተሰሩ ነበረ እና ሙስሊም አይደለም ምናምን የሚል በጣም ብዙ ቪዲዮዎች በዛ ወገን በጣም ብዙ ተሰርተው ነበረ
እና ቁርአን ቀርተህ እኛም መተን እንደውም ጎልደን ቤቱን ከፍቶ አንተንም ጠርቶ ነው ጠይቁት ተብሎ ቁርአን ቀርተህ ነበረ እና የመረጥካት የቁርአን አያ ራሱ ለየት የምትል ትንሽ ከበድ የምትለችና ወይሊሊ ሙጠፊፊን እስኪ ስለሷ የሆነች ነገር በለንና እንዴት ነው ለምን መረጥካትስ? የዛ ሳስ እንዴት ነበር? እሷን ትንሽ ነካ አድርጋት ወጣት። እንዴት መሰላችሁ የሆነው ቪዲዮ ከተሰራልኝ ከወጣ በኋላ ይመስለኛል መሲ የምትባል ልጅ ቪዲዮ ላይቭ ላይ እንደዚህ የሆነ ልጅ ዛሬ እንደዚህ እንትን ብሏልና ምናምን ብላ ቪዲዮ ላይ ይሄ ልጅ የሚያውቀው ሰው ብላ ትጠይቃለች። ስትጠይቅ ጅጅጋ ከተማ ስኖር አንድ ልጅ አለ። ይሄ ልጅ ያው እውነቱን ነው የቲቪ ሾው እንትን ነው የሚሰራው እና ሚዲያ ላይ ነው የሚሰራው። አማርኛ እንደ ፍላጎት የሚናገርለት ሰው አልነበረ። መንገድ ዳር ቆሞ ከኔ ጋር ተገናኘን። በደንብ ያቀኛል። ቁማር ቤት አብረን ተጫውተናል። በደንብ አውቀዋለሁ። በደንብ እንተዋወቅ። አብረን እንኳን ሰግደን ወጥተናል። ረመዳንን ብዙ ጊዜ ተገናኝተናል ምናምን። በደንብ አውቀዋለሁ። ስሙም ረመዳን ነው ልጁ። ከዛ ምን ይላል? እኔ አውቀዋለሁ፣ ውሸቱን ነው። ሙሉ ቤተሰቡ ኦርቶዶክስ ነው፣ ውሸቱን ነው፣ እልም ያለ አማራ ነው ይላል። ዘሎ ብሔር ራሱ ምን እንዳስኬደው አላውቅም። ከዛ ይህን ሲባል እሷን ቪዲዮ ትሰራለች። ውሸቱን ነው እንደዚህ የሚያውቀው ሰው አለ ምናምን ብላ የእሱንም ድምፅ ለቃ ምናምን እንትን ይባላል። ከዛ ጎልድ እንደዚህ ውሸታም እያሉን ነውና እስኪ ለእነሱ ማረጋገጫ የሚሆን ላይቭ እንገባለን ተብሎ እሺ ብለን ላይቭ ገባን እና ጥያቄዎች ተነሱ። አርካኑል ኢስላም ታውቃለህ ተባልኩኝ። ስንት ናቸው ተባልኩኝ። መለስኩኝ። አርካኑል ኢማን እሺ መለስኩኝ። ይመስለኛል እንደውም አርካኑል ኢስላም ሲለኝ አርካኑ ሰላት ሲለኝ አርካኑል ሰላትን ቁጥሩን ብዛቱን ተሳሳትኩኝ በመሃል እና መልሼ አስተካክዬ ነገርኩት። ከዛ ሰውየው ተከራከረ። በቃ እሺ እንደ እውነት ከሆነ ቁርአን ቅራልን አለ። ምን ልቅራልህ ካልኩት የትኛውን አያ ክፈትና ልቅራልህ ወይ ደግሞ እኛ እንክፈት ብለን ስልክ እንትን ብዬ ልከፍት ስል አይ አለ። እንደዚህ ትናንሾችን ሳይሆን እኔ የምችለው እስከ ጁዝ አልአወል ነው የምችለው፣ ከዛ በለጥ አልችልም። ወይሉል ሊልሙጠፊፊን ታውቃለህ? ሱረቱል ሙጠፊፊንን አለ። አዎ አውቃለሁ አልኩት። ሱረቱል ሙጠፊፊን ክፈትና ቅራልኝ አለ። ለምን መሰላችሁ ሱረቱል ሙጠፊፊን ቅራ የተባልኩት? አንደኛ የፊደል አቀማመጣቸው በደንብ ከባድ ነው። ሐርፎቹን ያሳስታሉ። ሐርፎቹ በጣም ለምላስ የሚከብዱ ናቸው እና እንትን እንኳን ሲደረግ እንደዚህ ሰው ቁርአን እንትን ሲያፍዝና የሆነ እንትን ሲደረግ ለፈተና ትቀርባለች፣ ሰው እንዲፈተንባት ማለት ነው። ሐርፎች ማለት አሁን ሐርፍ እንትን ሲሉ ቁርአን እንትን ሲፈትኑ ሐርፎች ላይ ፈተና ያደርጉባታል፣ ይፈትኑባታል እና ያቺን አቀረበልኝ። እሺ አልኩት እኔ ምክንያቱም እችለዋለሁ፣ ምንም ችግር አልነበረብኝም። ያው ድምፄ በሰማችሁት መልኩ በሚያምር ድምፅ ነው የምቀራው። ቀራውለት፣ በደንብ አድርጌ ቀራውለት እኔ። ከዛ በቃ እስከዚህ ከቀራ በቂ ነው አለ። ይሄን ሲል ማማዬ አንተም ቅራ አለችው። አሁን የቀራው የት ልቅራ? ሱረቱን ምን ልቅራ? እሱን ያስቀራከውን ቅራ አለችው። አሁን ያስቀራከውን ሱራ ቅራ አለችው። ቀራ። ሲቀራ ተሳሳተ። እሱ አይ ልክ አይደለህም አልኩት። ተሳስተሃል፣ እንደዚህ አይልም እንደዚህ ነው የሚለው ስለ ይቅርታ ጉንፋን ይዞኝ ነው አለ። እንግዲህ ጉንፋን የያዘው ሰው እንደዛ አይደለም። ጉንፋንም ቢይዘን አንድ ነገር አለ በእስልምና ቁርአን አቀራር ህግ ውስጥ ድምፅ ለመጨረስ ያችን አያ አልተመቻውን አቋቁሟል የሚያቆምበት ሁኔታ አለ። በድምፅ ቢባልልን እያሉ ነው። በድምፅ ቢባልልን ነው። በድምፅ ይባልልን ይቀራልን ነው። ችግር የለውም እንግዲህ ቪዲዮ አለ፣ ቪዲዮም አለ። ያው ይህንን የምናሳያችሁ ምንድን ነው፣ በመጀመሪያ በጣም ደስ የሚል ታሪክ ነው የሰማነው። በነገራችን ላይ ዮሴፍ ሁሌም እንደምልህ እግዚአብሔር አምላክ ፍጻሜህን ያሳምረው ወንድሜ። በጣም አስተማሪ የሆነ ታሪክ
ሰዎች ምን ያህል ለክርስቶስ ኢየሱስ ዋጋ እንደሚከፍሉ። ይሄ ሩጫ ደግሞ ይሄ ተጋድሎ ደግሞ አሁን ላይ የተገደበ አይደለም። ነገም ደግሞ የሚጠብቅህ ሩጫ አለ። በህይወት እስካለን ድረስ ሩጫ አለብንና በአንተ የምንማረው ነገ የሚመጡ ወደ ክርስትና የሚመጡ ሰዎች ስድብ ወይም ደግሞ ችግር ምናምን ከክርስቶስ ሊያረቃቸው እንደማይገባ በክርስቶስ ኢየሱስ አምነው እምነታቸው በችግሮች በመገፋት አይነት ነገሮች እንዳይሸረሸር የሚያደርግ በጣም ደስ የሚል ታሪክ ነው የነገርከንና እግዚአብሔር አምላክ ደግሞ ፍጻሜህን አሳምሮ ለመንግስቱ ያብቃ። ቪዲዮን ላሰማችሁ። እንግዲህ ያው ከሙስሊም ወገኖቻችን አብዛኛ ጊዜ የሚታየው ምንድነው ከእስልምና እንደው ሰው የማይመጣ ነው የሚመስላቸው። በነገራችን ላይ ያው የሚሰራ አያወራም ይታወቃል። ሰው ፈጽሞ የማይመጣ ነው የሚመስላችሁ። አሁን እንዳያችሁት ወንድማችን ዮሴፍ ታሪክ በጣም የሚያስገርም ታሪክ ነው። በሚያስገርም ሁኔታ ደግሞ ከሱ የበለጠ ራሱ ትላንትና የነገርኩ በጣም የሚያሳዝን ልጅ ከእስልምና እንዲሁ አንድ ቀን ደግሞ እሱም መጥቶ ታሪኩን ያወሳቸዋል ብዬ አስባለሁኝ። እና በጣም በብዙ የሚፈተኑ ወንድሞችም እህቶችም አሉ። ከኛ ችግሩ ምንድን ነው? አይደለም ከሌላ ቤተ እምነት የሚመጡትን እርስ በርስ እንኳን እንትን የለንም። እና እንደነዚህ አይነት ነገሮች ላይ በደንብ ቤተክርስቲያንም ብታየው ከሌላ ቤተ እምነት የሚመጡን ሰዎች ብትመለከታቸው ምንድነው ችግራቸው የሚለውን ሰው በገንዘብ ብቻ አይደለም እንትን የሚለው። በነገራችን ላይ በገንዘብ ብቻ አይደለም ሰውን የሚረዳው። እንደው በውስጡ ያለውን ህመም እንኳን ሰው እኮ ሰውን ይራባል ሁላ ማለት ነው። በነገራችን ላይ ሰውን ሁላ ተርቦ የሚያለቅስ ሰው አለ። እና እንደዚህ አይነት ነገሮች ላይ ቤተክርስቲያንም ትኩረት ብታደርግ ከሌላ ቤተ እምነት የሚመጡ ሰዎች በብዙ ይፈተናሉ። እንደው ከክርስትና ወጥቶ ወደ ሌላ ቤተ እምነት ገብቶ እንደፈለገው እንደሚኖረው አይደለም። ወደ ክርስትና ሲመጣ ብዙ ቻሌንጆች አሉት። በዓለም ሳላችሁ ብዙ መከራ አለባችሁ እንደተባልነው እቺ ዓለም ለኛ አትሆንም። በብዙ እንፈተናለን። በብዙም ደግሞ እንትን እንላለን። ብዙ ነገሮችን እናያለን። እና እነዚህ አይነት ነገሮችን ደግሞ በጥቂቱም ወንድሞችን እህቶችን ብንመለከት መልካም ነው፣ ከሌላ ቤተ እምነት የሚመጡት ለማለት ነው። ያው ወንድማችን መጥቶ እንግዲህ አይ ሙስሊም አይደለም እንደው ይሄ ድራማ ነው ምናምን ተባለና ኦኬ ገባና ቁርአን ቅራ አለው ኡስታዙ። ተመልከቱ፣ አስፊኝ በስትክክሉና በደንብ እንትን እንዲሉት ማለት ነው። ቁርአን ቅራ ብለው ጠየቁት እሱን ማለት ነው። ይኸውላችሁ الشيطان الرجيم بسم الله الرحمن الرحيم ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم العظيم يوم يقوم الناس لرب العالمين. ያው በቃ አለው። ከዛ አንተ ሙበሽር እኔ አውቃለሁ ብለሃል። አንተ ደግሞ ቅራለን እስኪ ቅራለን። አንተ የእሱን ስህተት ለማረምም እንዲመቸን ቻሌንጅ እያደረገ ይህንን አንቀጽ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. ويل للمطففين سورة لمن بسم الله الرحمن الرحيم. ويل للمطففين الذين إذا اكتالوا على الناس يستوفون وإذا كانوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون. ألا يظن أولئك أنهم مبعوثون.
ሙስሊም ለመሆኑ ማረጋገጫ ቅራልን ብሎ አስቀራውና ጭራሹኑ የእሱን ቂራአት ሲያርሙ ነበር የተመለከትነው። እና ይሄ ሁሉ ምንድነው? ሙስሊም ወገኖቻችን እንደው ሰው የማይመጣ ነው የሚመስላቸው፣ ከእስልምና የማይወጣ ነው የሚመስላቸው። ክርስቶስ በሚያውቀው ኢቭን እኛ ልጆቹን ራሱ ለምንሰጠው መምህራን ሁላ አጥሮብናል። በነገራችን ላይ ሁሌ እንደምንለው መምህራኑ አውሩን ልጆችን ተረከቡ እስከ ማለት ድረስ በጣም ብዙ ልጆች አሉ። በጣም ማለት ነው። ይሄንን አሁን እዚህ ጋር ማውራት እንትን ባይባልም በጣም ብዙ ልጆች መማር የሚፈልጉ ወደ ክርስትና መምጣት የሚፈልጉ በብዙ ጭንቀት ውስጥ ያሉ በቃ እስልምና ስህተት እንደሆነ ገብቶናል፣ የክርስትናን ትምህርት አስተምሩን፣ መሰረታዊ ክርስትናን የሚሉ ጊዜ ሰጥተው ማስተማር የሚችሉ መምህራን ሁላ እፎይ ሁሌ ነው የሚላችሁ እና ሰው የሚመጣ አይደለም የሚመስላቸው። አሁን ወንድማችን ከዛ ቤተ እምነት መጥቶ ከዛም መጨረሻ ላይ ምን አሉ? ሴት አፍቅሮ ነው ብለው ደግሞ ሌላ እንትን ሰሩበት ማለት ነው። በመጀመሪያ እኮ ሙስሊም አይደለም ድራማ ነው ምናምን ሲሉ ነበር። ከዛስ ሙስሊም መሆኑን ሙስሊም እንደነበር ሲያረጋግጡ ደግሞ ምን አሉ? ሴት አፍቅሮ ነው ወደሚል ደግሞ ዞሩ ማለት ነው። እና እልፍ አላፍ ሰዎች ይመጣሉ። እልፍ አላፍ ወደ ቤተክርስቲያን ነፍሳት ይጨምራሉ፣ ጌታ በሚያውቀው ማለት ነው። እና እነሱ አሁን ምንድነው የሚያዩት? ኤቲስት መስለው እንኳን ራሳቸውን ሲያጽናኑ እስቲ ተመልከቱ። ቤተክርስቲያን ምን ያህል ጫና እንዳደረሰችባቸው፣ ዝምታዋ ራሱ ብዙ ስራን እንደሰራች ቤተክርስቲያን የምታዩት ምንድነው? ሙስሊሞች እንደ ፕሮቴስታንት ወጥተው በአደባባይ እንዲጮሁ ሁላ አድርጋለች ቤተክርስቲያናችን ማለት ነው። በፊት እንደዚህ እንደ ፕሮቴስታንቶች ማይክ ይዘው ይጮሁ ነበረ ሙስሊሞች። አሁን ግን ተመልከቷቸው፣ አደባባይ ለአደባባይ ሙስሊሙን ጥበቃ ማለት ነው እንዴት እንደተርበተበቱ ማለት ነው። እንዴት እንደተርበተበቱ ቤተክርስቲያን ግን እኛ እንግዲህ እዚህ ቲክቶክ ላይ መተን የምንሰራ ማንም ሹመት ያለው የለም። ማንም ከቤተክርስቲያን እንትን ያለው ሹመት ተሰጥቶት አይደለም። ተራ ምእመን ነው እዚህ ጋር መጥቶ እየሰራ ታላላቅ ኡስታዞችን እያስጨነቀ ያለው። ታላላቅ ኡስታዞች ወጥተው እንደዚህ እንዲጨነቁና ምእመኑ ላይ እንደዛ እንደ ፕሮቴስታንቶች እንደ ፓስተር ወጥተው እንዲያወሩ እያደረገ ያለው የትኛው ነው? ተራው ምእመን፣ ኦርቶዶክሳዊ ተራው ምእመን ነው። እዚህ ቲክቶክ ላይ ያለ ምእመን ማለት ነው። እዚህ ቲክቶክ ላይ ያለ ምእመን ኢቭን በፉክክር እንድትነሱ አደረግናችሁ። በፉክክር ማለት ነው። አሁን ስትመለከቷቸው ማይክ ይዘው ገበያ ለገበያ እየዞሩ ነው። በፊት እንደዚህ ነበሩ። ፕሮቴስታንቶችን ይሳደቡ ነበርኩ። ፕሮቴስታንቶችን እነዚህ መጡብን ደግሞ ምን ይጮሁብናል ምናምን ይሉን። እናንተ እንድትጮሁ አደረግናችሁ ወጣችሁ ማለት ነው። እናንተ ወጣችሁ እንድትጮሁ ሁላ አደረግናችሁ። ኢቭን ራሳችሁን ኤቲስት አስመስላችሁ ኤቲስት መስላችሁ እስልምናን ደጋፊ መስላችሁ እስልምና እውነት ነው ምንድነው ብላችሁ ራሳችሁን በራሳችሁ እንድትጽናኑ ሁላ እያደረግናችሁ ነው። ራሳችሁን በራሳችሁ ሁለቴ ሻሃዳ እንድትይዙ ሁላ እያደረግናችሁ ነው። አሁን እዚህ ጋር የሚሰሩትን ድራማ እንዳትመለከቱ። በነገራችን ላይ እከሌ ሰለመ እከሊት ሰለመች ራሳቸውን በራሳቸው ሁላ እንዲያጽናኑ ጭምር እንዳደረግናችሁ ልታውቁት ይገባል። ይሄን የሚያደርገው ግን ማን ነው? ታላላቅ ስልጣን ያላቸው ሰዎች አይደሉም። ተራው ምእመን፣ ቲክቶክ የሚጠቀም ተራ የኦርቶዶክሳዊ ምእመን ነው ይሄን ሁሉ እየሰራ ያለውና ብዙ ነፍሳት ወደ ቅድስት ቤተክርስቲያናችን እየተጨመሩ ነው። እግዚአብሔር አምላክ ደግሞ ብዙዎች ወደ ቤተክርስቲያን ጌታም እንዳለው የጠበበችዋ ደጅ ብዙዎች አይመለከቷትም፣ ወደ ጥፋት ነው የሚመለከቱት ብሏል። እቺን የጠበበችዋን ደጅ ደግሞ ጌታ ኢየሱስ አይናችሁን አብርቶ ወደዚች እንድትመለከቱ ያደርጋችሁ። ሙስሊም እህት ወንድሞቻችን እንወዳችኋለን። ስንነቅፍ አስተምሮታችሁን እንጂ እናንተን እንዳልሆነ ልታውቁ ይገባል። ስንነቅፍ ወይም ደግሞ ማንቀበለው እናንተን ሳይሆን አስተምሮታችሁ እንደሆነ ልታውቁ ይገባልና እግዚአብሔር የመጣችሁትን ፍጻሜያችሁን ያሳምርላችሁ። መንገድ ላይ ያላችሁትን ደግሞ ጌታ ጉዟችሁን ያቅናላችሁ። ላለሁኝ ቀጥሉ። ያ ማማዬ ቃሎት ያሰማልን። አንድም ማማዬ እንዳለችው ሁለትም ይሄ ነገር ያስተምራል ብዬ ነው ያነሳሁት። ምን አለ መሰላችሁ፣ አንድ ሰው ክርስቲያን ሆኖ የእስልምና እስላም ብቻ የሚያውቃቸው ነገሮች አሉ። አንድ ክርስቲያን እዚህ ውስጥ አሉ። ሙስሊም በቀን ስንት ጊዜ ይሰግዳል? አንደኛው ሰላት ላይ ምን ይባላል? ምንድን ነው የሚሰግደው? የሚቀራው ቁርአን፣ መሰረታዊ ነገሮችን አብዛኞቹ የሚታወቁ ናቸው። ኦኬ። አንድ ክርስቲያን ግን ሊያውቃቸው የማይችል ሙስሊም ብቻ የሚያውቃቸው ናቸው። እነዛን ነገሮች አሟልቶ ቁርአን ደረጃ ላይ እንኳን ሄዶ አንድ ክርስቲያን ይሄንን ምንም ሊያውቀው ስለማይችል እንደዚህ አይነት ማብራሪያ እንኳን እየተሰጠ አንተ ሙስሊም አይደለህም ይባላል። ኦኬ። እስኪ ይሄንን ደግሞ ባክ እናርገውና አንድ ክርስቲያን ኦርቶዶክስ ነኝ ብሎ ክርስትና ስሙን እንኳን
እማያቅ ሲመጣ ለምንድን ነው እነሱስ የማይጠይቁት? በዚህን ያህል ደረጃ አንድ ሰው ስለዛ ስለ እምነቱ አብራርቶ አንተ ሙስሊም አይደለህም ካሉ ክርስትና ስምህ ማን ነው ሲባል ወለተ ሐና ብሎ ወለተ ሐናን ወደ ኢብራሂም እየቀየሩ ክርስትና ስምሽ ማን ነው? ትዕግስት ክርስትና ስምህ ማን ነው? አለሙ እያሉ እንደዚህ አይነት ነገሮች እየተናገሩ አክሴፕት እያደረጉ ሲምፕሏን ነገር በዛ በኩል ላይክ እንደነሱ ነው የሚያስቡት። እኛ ጋር ምንም ነቲንግ ድራማ የሚባል የሚሰራ ነገር የለም። አንድ ክርስቲያን እነዚህን ነገሮች በተአምር ሊያውቅ አይችልም። ለምን አታውቁትም? አሁን ቢጠየቅ በጎናችን ያለው ሪያሊቲ ነው። አልሐምዱን ታውቃላችሁ፣ ቁርአን ትቀራላችሁ፣ ቀርታችኋል። መሰረታዊ ሰላት ሲሰገድ ሱብሂ ስንት ረካዓቴን ነው? ዙሁር ስንት ረካዓቴን ነው? እነሱ ግን እየገለበጡ ይጠይቃሉ። የማይጠየቀውን ሰውን ለዋቦና በድ ምን አድርገው ይጠይቃሉ? ውዱ ስንት ረካ አለው ይባላል። ረካ አይባልም። ለውዱ ረካ ይባላል እንዴ? ሱጁድ ሲወረድ ነው ለሱ የሚባለው። እነሱ ግን ገልብጠው ለመሸወድ ሰውንም በሚያደናግር መልኩ ጠይቀው አያችሁ ሙስሊም አይደለም እንዴ ሰውዬ ስንት እንኳን እንደዚህ ዲቴል ከብረራ ልክ አሁን እንዳልኩ የጀናዛ አንድ ልጅ ጠይቆ ነበረና ጀናዛ ላይ ስንት ረካ አለው ብሎ የጠየቀኝ ሁላ አለ። ረካ የለውም ስል ተከራክሮኛል። ምንድነው አቆም እንግዲህ እኔ ጋር ብቻ ነው የተቋረጠው የሱ ያ ከሱ ነው። ኦኬ ያጠቅላል አድርግላችሁ ሐሳቤን ጠቅላላ ታደርገው ፖይንቱ ምንድነው? ዚስ ማች ዲቴል አንድ ክርስቲያን እንደዚህ ሊያውቀው አይችልም። ሶላት ውዱ ስታደርግ እንዴት ነው ስቴፖቹ አሉ። እነዛን አብራርቶ እንግዲህ ሰላት ማለት ያው ስግደቱን እሱን ተናግሮ ይሄን ሁሉ ዲቴል ተናግሮ አንተ ሙስሊም አይደለም ስለወጣ ብቻ ምን አይነት ሜንታሊቲ እንደሆነ አላውቅም። ኦኬ ክርስትና ስም እንኳን የማያውቅ ሲመጣ ግን ማሻአላ ማለቱ ራሳቸው አካውንት እየቀያየሩ በአዳዲስ ፎሎወራስን ለምን የሚል ድራማ ሲሰራ አክሴፕት ማድረጋችሁ ሙስሊሞች ይሄ ጤነኛ አይመስለኝም እና ትንሽ ብታስቡበት የሚል መልእክት በዚህ አጋጣሚ ለማስተላለፍ ነው። ሰዓት አልወሰደ። አመሰግናለሁ። ኦኬ ያላችሁ እሺ፣ ቀጥነቴ እንትን ብሎት ነው ኔትወርክ አስወርዶት ነው። ያ አይ ቲንክ ያው እንደዛ ነው ያለው። ዮሲ ከታች ካለ ላክ ይሆናል። ለቆይ ባይት ላክ። እሺ፣ እስከዛ ዲያቆንም መጥቷል። ሰላም ብለናል። ሀቢብ ሁላችሁም የመጡትና ቀጥነቴ እሺ አይ ቲንክ በመሀል የተቋረጠባቸው ይመስለኛል አይደለ ዴቭ? አው ስለ ሶላተል ጀናዛ ስንት ረካ አለው ብሎት ረካ የለውም እና እቺ ማደናገሪያ ጥያቄዎች ማለት ነው። ትክክለኛውን ጥያቄ ሳይሆን የማይጠየቀውን ገልብጠው መጠየቅ ማለት እዚህ ብርቅርቅ አድርገሽ መጠየቅ። እንዴት ብዬ ላስረዳችሁ መሰላችሁ? እነሱ የሚጠይቁት አሁን የክርስትና ስምሽን ወይ ወዳልሆነ ነገር ላይ ግልብጥብጥ አድርገሽ ብቻ አዘበራርቀሽ ሰውን የመሸወድ ጥያቄ አለች። ረካ የሚባለው አሁን ለኡዱ እንጂ ለሰላት እንጂ ለኡዱ አይሰጥም። ግራ ይገባሻል። ምን ማለት ነው ካልሽ ራሱ ይኸውላችሁ ምናምን ብሎ ይስቃሉ ወይ ደግሞ ሞክ ያደርጋሉ። ወጪ ኡዱ እንዴት ነው የሚደረገው? ኦኬ ስቴፑን ልታሳይ ትችላለሽ። እጅሽን ትታጠቢያለሽ መጀመሪያ፣ ከዛ አፍሽን ትጎጥሞጫለሽ፣ ከዛ ፊትሽን እንደዚህ ያልሽ ስቴፑን ልትናገሪ ትችላለሽ። እነሱ ግን ለሰላት የሚደረገው ለትጥበት ገልብጦ ይጠይቁሻል። ዩሲ አስበሽዋል አይደለ? ከዛ ሰዓት ሰው ምን አይነት ምንድነው ወይ ማላቀሉ ምንድነው ምናምን ብሎ ሲል የዛ ሰዓት እነሱ ፖለቲካ ይሰራሉ። ማንና እቺን አካሄድ እያብራራ ነበረ ዮሳዬ። ቀጥል ያቆምክበት ላይ እና እንደዛ አይነት ጥያቄዎች አሉ። ይሄ ማለት እንዴት ልበላችሁ በትንሹ በሚገባ መልኩ ብንወስደው ዜብራ ወይ ደግሞ የሜዳ አህያ ሁለት ከለር ነው እኮ ያላት አይደለ? ሁለቱ ከለር ነው ብዙ ሆኖ የሚታየው። ይሄን እያወቀ የዜብራ ከለር 4 ነው፣ ከአራቱ ሁለቱን ንገረኝ እንደማለት፣ ከዛ አራቱንም ንገረኝ እንደማለት ነው ጥያቄ። ሁለት እንደሆነ በደንብ ያውቃል፣ እኔም አውቃለሁ። ግን 4 ነው ብሎ ለእኔ ሲነግረኝ እኔ 4 አለ እንዴ
እንድጠራጠር ከዛ እኔ እዛን ሰዓት ምን ሆናለሁ የሆነ እንትን ስል የሆነ ከታች እየጻፉለት ነው ወይ ደግሞ በውስጥ በሌላ ስልክ እንደዛ እስከመባል ድረስ ወይስ እያነበብክ ነው እንደምትመልሰው ምናምን አይነት ነገር እና አሁን እንዳልከው የሆነ የእንትን ነገር የመፍጠር ነውና እኔ በአጠቃላይ እዚህ ጋር ሙስሊሞች ካሉ ማለት የምፈልገው ማንም አንገታችሁን የሚይዛችሁ የለም። እኔ ያየሁት ነገር ቢሆን ያንን ነው። ሞክሩት። ከጥላቻው ተጠግቶ ለማየት ሞክሩ። በአንዴ ዘሎ መምጣት አይደለም። ሞክሩት ነው ምላችሁ። ሞክሩት። በቃ ጥሞና ስጡት። አይምሯችሁን ለመቀበል አዘጋጁት። ለማጥናት፣ ለማስተያየት ከዛ በኋላ ራሱ ይወስዳችኋል። ራሱ አይምሯችሁም ይመራችኋል። ከዛ ልባችሁ መወሰን ትጀምራለች። መጨረሻ ላይ ከመሸሽ ይልቅ ርቆ ከመሳደብ አጠልሽቶ ከማየት ይልቅ አክብሮ ጎን ለጎን ማስተያየቱ ጥሩ ይመስለኛል። እኔ እግዚአብሔር ይረዳኝ በዛንን ነገር ነውና ሞክሩት። ያን ነው የምላችሁ እና በተረፈ እግዚአብሔር አምላክ ሁላችሁንም በቤቱ ይሰብስባል። ሁላም ምድርን በሙሉ ይሰብስባት በቤቱ። ያን ነው የምመኘው። ትልቁ ምኞቴ ያ ነው እና ቀጥሉ። ዲያቆን እንዴት ዋልክ? ሰላም ነው ወይ? ሰላም በለን። እሺ ሰላም ይሁን ለሁላችሁ። ሰላም ብያለሁ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ሁላችሁም እዚህ ያላችሁ ሰላም ብያለሁ። ወንድማችን ዮሴፍ መካ ቤተክርስቲያን መጥቼ አረፍ ብዬ ስነሳ ነው አሁን እየሰማሁ ያለሁት እና እንኳን እግዚአብሔር ወደ ቤቱ ጨመረ፣ እንኳን ወደ ብርሃን መጣ፣ እንኳን ወደ ዘላለም ሕይወት መጣ። ዛሬ ላይ ብትሞት የዘላለም ሕይወት የሚጠብቅ መሆኑን ዋስትና ያለበት እምነት ያለበት የዘላለም ሕይወት እንደምታገኝ ነፍስ በገነት ከቅዱሳን ጋር እንደምትደምር እርግጠኛ ሆነ ወደምታወራበት ወደምታምንበት ወደዚህ ዘላለም ሕይወት እንኳን በሰላም መጣ። እዚህ ደግሞ በአገልግሎት እሱን ያስተማራችሁ የለፋችሁትና ወንድሞቻችን በጣም ትልቅ ክብር አለ ለእናንተ። እናንተ ምክንያት አድርጎ እግዚአብሔር እሱን ስላመጣ መመስገን ያለበት እግዚአብሔር ቢሆንም ግን እናንተ ደግሞ ድርሻችሁን ስለተወጣችሁ መክሊታችሁን ስላበዛችሁ ደግሞ እናንተም ልትመሰገኑ ስለ እናንተ ደግሞ አብዝተን ልንጸልይ ይገባል። እግዚአብሔር እናንተንም እድሜ ይስጥልን። ከዚህ በላይ ብዙ የነፍሳትን የምትጨምሩበትን ጥበብ ማስተውልቀት ይጨምርላችሁ። ትልቁ ነገር እንዲህ ተሰብስበን እግዚአብሔርን ማመስገኑ ትልቁ ነገር ሆኖ ቀጥሎ ግን ወንድማችን ስለተጨመረ ደስታችን ነው። ወንድማችን ደግሞ በሚያስፈልገው ነገሮች ሁሉ ቅድም እየሰማሁ ነበረ። እፎይ ገንዘብ አይደለም የሚጠይቃችሁ፣ ስራ ይሰራል። ስራ አሰሩት ነው ያለው። ስለዚህ ስራ አሰሩት። ቅድም እያየሁ ነበረ ከታች ስልክ ቁጥርን አስቀምጥልኝ እኔ ማዘዝ የምፈልገው ነገር አለ የሚል ሰው አይቻለሁ። ስለዚህ ስራ ልታሰሩ ታሪኩን ሰምታችሁ ማለት ይሄ ጎበዞች ነን። በዚህ ባይዘወይ የኢትዮጵያን የመጀመሪያው እርዳታችን ናት። ጥሩ ናት። እቺ ግን አታበረታም። እቺ ግን ስንቅ አትሆንም። እቺ ስራ አታሰራም። እቺ ያ ሰውን እንዲቆሞ ራሱ እንዲችል የሚያቆሙ አይደለም። ስለዚህ ምንድነው ማድረግ ያለብን? ወንድማችን ስራ ይሰራል። በእጁ እግዚአብሔር በሰጠው ጥበብ ምንድነው የእንጨት ስራ ባለሙያ ነው። ስለዚህ ገንዘብ እንዳትሰጡት፣ ሰነፍ ታደርጉታላችሁ። ይልቁንም ምን ታደርጉታላችሁ? ስራ አዘዙት። የሚሰራ ስራ አዘዙት። ስራ ይስራ። እግዚአብሔር ከፈቀደ ደግሞ ለሌሎችም ደግሞ ብዙ ሰራተኞችን ቀጥሮ የሚያሰራበት አቅም ትፈጥሩታላችሁ። ስለዚህ ኦርደር ማድረግ የምትፈልጉ ሰዎች ማንኛውም ነገር ሰርቶ እንዲበላ እግዚአብሔር ደግሞ የእጁ እንዲባርክለት እንድታረጉ አደራ እንላለን። ስልክ ለሁሉም ሰው አይሰጥም። እውነቱን ለመናገር ዮሴፍዬ መልካም ሰዎች መልካም ሰዎች እንዳሉ ደግሞ ክፉ ሰዎች አሉ። ስለዚህ በብልሃት እየሄድክ በብልሃት ነገሮችን እያስተዋልክ ለጠየቀ ሁሉ መቼም ሁሉም ሰው ስራ አሰራሉ እና በደካማ ጎንህ ክፉ ነገር ሊያደርጉ የሚያስቡ ሰዎች ይኖራሉ።
ከነሱ እግዚአብሔር ይጠብቅህ። ራስንም ግን መጠበቅ አለብህ እና ስለዚህ ስልክ ስጠላሉ ሁሉ አትስጥ። ከቻልክ በወይ ግሩፕ ክሬት አድርጌ ቴሌግራም ግሩፕ እዛ ውስጥ ሰው ገብቶ ማዘዝ የሚፈልገውን ነገር እያዘዘ በደንብ ትክክለኛ ሆነ ሰው ትክክለኛ ሆነ የስራ ጉዳይ መሆኑን ብቻ የምታውቅበት ይሁን እንጂ ለእያንዳንዱ ስልክን እየሰጠህ አትችለውም። ስለዚህ ምን ታደርጋለህ? ቴሌግራም ግሩፕ ክሬት ታደርግና ለምሳሌ ምንድነው የራስህ የእንጨት ስራ ሱቅ አለ? ስራ ማለት መሸጫ ሳይሆን ማምረቻ ነው አሁን ላይ። ኦኬ በቃ ስለዚህ በፈለግከው መልኩ ክሬት አድርግና ግሩፕ፣ ከዛ የቴሌግራም ግሩፕ ቲክታክ ስር ባዮ አድርጋ አስቀምጠው። ከዛ ወደዛ መግባት የሚፈልግ ሰው እየገባ ማዘዝ የሚፈልገውን ነገር እዛው እያዘዘ አንተ ማድረግ በምትፈልገው መልኩ ነገሮችን በጥበብ እያደረክ ስራ መስራት ትችላለህ። ሰዎችንም የሚፈልጉትን ነገር ኦርደራቸውን መቀበል ትችላለህ እንጂ ለእያንዳንዱ ሰው ስልክ ሰጠ አይሆንም። በጣም ከባድ ነው። እንደዛ ብዙ ፈተናም ይኖረዋል። ስለዚህ እንዳልኩ በጣም መልካም ሰዎች አሉ፣ በጣም ደግሞ ክፉ ሰዎች አሉ። አይምሮ የተሰጠን እኛ እንድናስተውል እንድንጠቀምበት ነው እና ስለዚህ እሱን ብታደርግ የኔ ወንድማዊ ምክር ነው እና ግሩፑን ክሬት አድርገህ እንደዚህ በምትገባበት ሰዓት ግሩፑን አስተዋውቅ። ሜይ ቢ ደግሞ እኛ የምናምናቸው ሰዎች እኛ የምናውቃቸው ሰዎች ካሉ በእኛ በኩል ሰዎችን እናመጣልሃለን። በእኔ በኩል ማውቃቸውን አመጣልሃለሁ። ሌሎቻችን እዚህ ያላችሁት በምታውቁት ሰዎች መካከል የምታውቋቸውን ሰዎች የምታምኑባቸውን ሰዎች ስራ አምጡለት። በተረፈ ግን ታወቁም አልታወቁም የቴሌግራም ግሩፕ ክሬት ከተደረገ እዛ ላይ መሰብሰብ ይችላሉ። ቀሪው ጊዜን እንግዲህ በንባብ በትምህርት በጸሎት በፍቅር በተቻለ መጠን ክርስቲያን እንግዲህ ወደ ክርስትና ሲመጣ የነበረበት እምነት በማንቋሸሽ አይደለም ክርስትናን እውነት የሚያደርገው። አንድ ነገር እውነት የሚያደርገው ያንን በማንቋሸሽ ሳይሆን የክርስትና እውነት በመግለጥ ነው እውነት የሚያደርገው ክርስትና። ስለዚህ ሁሉንም በፍቅር ማስተማር ትችላለህ፣ በፍቅር መርታት፣ በፍቅር መጥራት ትችላለህ፣ መሰብሰብ ትችላለህ። ልክ አንተ በፍቅር እንደጠራንህ ማለት ነው። ስለዚህ ይህንንም የፍቅርህን ቃል እንደ ካፍህ ሳጠፋ ፍቅርህን እየገለጽክ አንተ የቀመስከውን ፍቅር የሆነውን ክርስቶስን ሌሎችም እንዲቀምሱ እያደረግ ልክ የነ ጳውሎስን አይነት አንደበት የነ ጴጥሮስን አይነት አንደበት ከአንተ ይጠብቃል እና ይህንን ደግሞ ለማድረግ ጸሎት ይፈልጋል፣ ትዕግስት ይፈልጋል፣ ትህትና ይፈልጋል። ከሚዲያው ደግሞ አንዳንዴ ሞጣ ብለህ ደግሞ ከራስ ጋርና ከእግዚአብሔር ጋር የምትነጋገርበት ጊዜም ያስፈልግሃል። ምክንያቱም የሚዲያው ጩኸትና ሆይታ ብዙ የዘላለም ነገሮችን አያሰጥህም። ጊዜያዊ ሞቅታ ያመጣል፣ ግን ረጅሙን ጸጋ ረጅሙን እስከ ፍጻሜ ያለውን ጸጋ አንዳንዴ ያርቅብሃል። ስለዚህ እንደሱ አድርገህ በተለይ ትምህርት ላይ ትጋ። በቃ ትምህርት ላይ ተግተህ እኔ ከእስልምና ለምትመጡ ሰዎች ሁሌም ምክሬ ይሄ ነው፣ ትጉ ትምህርት ላይ። አንድ ሰው ወደ ክርስትና ሲመጣ ክርስትና ተሰብኮለት እንጂ ክርስትናን አምኖበት ነው ይመጣው። ከመጣ ይቀር ደግሞ ቁጭ ብሎ ሊማር ይገባል፣ ቁጭ ብሎ ሊጸልይ ይገባል። ቁጭ ብሎ ከሚስጥራቱ እየተካፈለ ራሱን በክርስቶስን በመምሰል ማሳደግ አለበት። ያለበለዚያ በቃ ስሜታዊነት የሞላ ነገር ደግሞ ሌላ ታሪክ ደግሞ ይጀመራል እና አንተ ግን አይ ቲንክ በደንብ አስበበት በርተህ የመጣ ነው የመሰለኝ ሳይሆን እንደዛ ነው ያመንኩትም። እግዚአብሔር ፍጻሜን ያሳምር ወንድሜ ዮሴፍ እየበርታልን። በመጽሐፍ ቅዱስ አንድ ዮሴፍ የሚባል ወጣት ነበረና ዩሱፍ ይሉታል ያው በቁርአኑ ታሪኩ ላይ ምናምን እንደዛ አውቀዋለሁ። እና ዮሴፍ ወጣት ነው አምሹር በቃ ልክ በአንተ እድሜም ሊሆን ይችላል በወጣትነቱን ሲገልጸው መጽሐፍ ቅዱስ እና ወጣት ነው በጣም ግን ታማኝ አገልጋይ ነው ለእግዚአብሔር እና ወጣትነቱ አልሸወደውም። በጣም ብዙ ነገር ቀርቦለት ነበረ። ገንዘብ ቀርቦለታል፣ ስልጣን ቀርቦለታል፣ ያልቀረበለት ነገር የለም። የሚገርም ግን እኔ በእግዚአብሔር ፊት ኃጢአትን አልሰራም ብሎ የጲጢፋራ ሚስት ራቁቷን ሆና ልታሳስተው እንኳን እየሞከረች በምናላት ባልሽ ጲጢፋራ ባላችሁ ንብረት ላይ ሁሉ ስልጣን ሰጥቶኛል፣ በሰራዊቱ ላይ ስልጣን ሰጥቶኛል፣ በአንቺ ላይ ግን ስልጣን የለኝም፣ ይህን ኃጢአት በእግዚአብሔር ፊት አልሰራም ነው ያላት። እና በዮሴፍ መከራ ውስጥ ሁሉ እግዚአብሔር አብሮት ይወጣ ነበር። የሚገርም እግዚአብሔርም ከዮሴፍ ጋር አብሮ ይወጣ ነበር ይላል። ወንድሞቹ ደብድበው መሬት ቆፍረው ሲከቱትም እግዚአብሔር ከሱ ጋር ነበረ። ከመሬት አውጥተው ደግሞ ሲሸጡትም እግዚአብሔር ከሱ ጋር ነበረ። በጲጢፋራ ቤት ባሪያ ሆኖ ሲገባም እግዚአብሔር ከሱ ጋር ነበረ።
እግዚአብሔር በማን ነው ዮሴፍ በየሄደበት ሁሉ የረገጠው መሬት የነበረበት ቦታ ሁሉ ፍቅር የሚሸት ትህትናን የሚሸት ሰዎችን ረጋ የሚያደርግ እግዚአብሔርን የሚሰብክ ህይወት ነበረው እና ምን ይላል? በዮሴፍ ምክንያት የጲጢፋራ ቤት ተባረከ ይላል። የሚገርም በዮሴፍ ምክንያት የጲጢፋራ ቤት ተባረከ ይላል። ስለዚህ በአንተ ምክንያት ወንድሞች ሙስሊም ወንድሞች ካሉ ሙስሊም እህቶች ካሉ ሙስሊም ቤተሰብ ካለ በዙሪያ ያሉ ሙስሊሞች በአንተ ምክንያት ሊባረኩ ይገባል። ይሄን ደግሞ ለማድረግ የዮሴፋዊ ህይወት ያስፈልጋል ማለት ነው እና ያን ህይወት እግዚአብሔር ያድልህ። በትዕግስት በፍቅር በጥበብ በመጣህበትም ነጽናለን። እንወድሃለን። ሁላችሁም አበረታቱት። ወንድማችንን በጸሎት አስቡት። ስራ አሰሩት ፕሊዝ። መስራት ይፈልጋል። የእንጨት ባለሙያ ነው። የተለያዩ ሳጥኖችን፣ የተለያዩ መደርደሪያዎችን፣ አልጋዎችን ምንድነው ይሄ የድሬሰሮችን ሁሉ ይሰራል እና ስለዚህ ስራ አሰሩት። በዚህ ራሱ አንድ እገዛችሁን መግለጣችሁ ክርስቲያናዊም ግዴታችሁን መወጣታችሁ ስለሆነ ይሄን ለማድረግ ሞክሩ። ሰላም እግዚአብሔር ካንተ ጋር ይሁን። አመሰግናለሁ ሁላችሁም። አሜን አሜን። እግዚአብሔር ይባርክልኝ። እኔም በጣም አመሰግናለሁ ዲያቆንዬ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ቃልዮት ያሰማልን ዲያቆኑ። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። ሀቢብ አለ አለው። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሀቢብ እንኳን ደህና መጣህ። ሰላም ለክርስቶስ ይብዛ። አሜን አሜን አሜን። እዚህ ያላችሁ ሁላችሁ ሰላም ለክርስቶስ፣ ታች ያላችሁ ሁላችሁ ከእናንተ ጋር ይሁን። በጣም ደስ ብሎኛል። ዛሬ የተባረከ ቀን ነውና እንዲህ ፍሬያችን ደግሞ ወስቶም ስናይ እግዚአብሔር ይመስገን። እኔ ሁልጊዜ ተስፋ የምናደርገው እግዚአብሔር ሕያው አምላክ መሆኑን የምናየው በዚህ ነው። አንድ ክርስቲያን ልዩ የሚያደርገው አንዱ ፓርት ምንድነው? ፍሬ የሚባል ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ከፍሬ ታውቃላችሁ ብሎ የተናገረው ቃል እንደዚህ በዚህ መልኩ ጌታችን በተናገረው መልኩ እንደ ፍሬ አፍርተው እግዚአብሔር በሚድንቅ ባለው መንገድ ወንድሞቻችንን ጠብቆ ለዚህ አብቅቷቸው ለረዳቸው ጌታ ክብር ለሱ ይሁን እና በጣም ደስተኛ ነኝ። እኔ ዮሴፍ ሳስበው ተስፋ ሁሉ ጊዜ ይሰማኛል። እኔ እዚህ ውስጥ ባለበት ሁኔታ ወንድማችን ይሄን ከዛ ከጨለማ ከዘላለም እሳት ውስጥ ነጥቆ አውጥቶ ወደሚደነቅ ብርሃን ወደ ዘላለም ሕይወት ሲያመጣው ይሄ ምን ያክል ትልቅ መታደል ነው እና ሕይወቱን የታደገ ጌታ ሕይወቱን የታደገ መድኃኔዓለም ለስጋውማ ምን ያክል ከዚህ በለጠ አያስብለትም። ከዛ መካከል ደግሞ እኛው ነን አንዱ ለዚህ ደግሞ የተጠራንበት ሪዝን እና በዚህ ምክንያት ጆሲን እናወራዋለን አብረነን እና በሚገርም ሁኔታ ከነዚህ አይነት ሰቀቀን ውስጥ አውጥቶት ከማዕበል ውስጥ አውጥቶት ሌሎችም አሉ ኤግዛምፕል አድርገን እሱን ነው የምናነሳው እና በዛ መካከል ውስጥ ደግሞ እግዚአብሔር ለዚህ ያቆሙት የመጣበትን መንገድ እሱ ያውቃል። እሱና እግዚአብሔር ነው የሚያውቀውና ግን እግዚአብሔር አቆሞታል። ያው አያምርም ወንድማችን እንደዚህ ሞገስ ሰጥቶት ምን ብሎ እንደዚህ ፈገግ ብሎ ከኛ ጋር ራሱ በደዘይ መልኩ ስናውራ ራሱ ህብረታችንን ጽናታችንን ምን ያክል ደስታ እንደሚገልጠው አሰባችሁታል። እና ይሄን ነው ጆሲዬ በጣም እንወድሃለን ምርጥ ወንድማችን እና አንተ ትልቅ የእግዚአብሔር ሰው ነህ እና እግዚአብሔር ወደ ዘላለማዊ ህይወት ጠርቷልና ያለና ጥብቅ ያዝ ለሚመጡብህ የትኛውም ነገርና እኛም ደግሞ ክርስቲያኖች ዲያቆን መዝሙር ያሬድ ተናግሮታል። ግን ከጎኑ በመቆም አሁን የጀመረው ስራ አለና ጀማሪ እንትን እንዳይመስላችሁና ፈርኒቸር ሰሪ እንዳይመስላችሁ ጀማሪ አይደለም ወንድማችን ልምድ አለው ሞያ አለው የ8 ዓመት ልምድ አለውና በተለያየ ዋስትና ባለው ነገር እቃም ሰርቶ አስረክበዋልና ኦርደር አድርጎ እሱንም ማሳየት ይቻላልና አሁንም በመትፈልጉት ለማገዝ ብቻ ሳይሆን እቃችሁም እንዲያምር
በስርዓት እንዲሰራላችሁ የምትፈልጉ ሰዎች ለማገዝ ሳይሆን በዚህ መልክ እንዲሰራላችሁ የምትፈልጉ ሰዎች አንድ በዚህ ጎንም እንድትቆሙ እና እንድታሰሩ ከዚሁ እናሳስባችኋለን። እና ዝም ብሎ እንደ ድንገት የጀመሩ ስራ አይደለም። በፊትም ሙያ አለው፣ በጣም አድርጎ ይሰራል። ይሄንም ደግሞ እኛም እንመሰክራለንና ከጎኑት እንድትቆሙ እንላለን። ሌሎችም ኢቭን አሉ በውስጥ እንደዚሁ ከጨለማ ከእንደዚህ አይነት ጨለማ መንገድ ውስጥ ወጥተው ወደዚህ የመጡና እኛ አለን። ታች ያላችሁ የምታሰሩ ዋቴቨር መቆም ባለባችሁ መንገድ እንድትቆሙ ነው አሁንም እየተናገርን ያለነውና ይሄ ወንድ የቤተሰብ ላይፍ ነው፣ የህብረታችን አንድነትን የሚያጸና ነውና ኢቭን ሌሎችን አካል ማስቀናት አለብን ብዬ ተስፋ አደርጋለሁ። እና እናንተ ደግሞ ታጋሽ፣ ሰሚ፣ ታዛዥ እንደሆናችሁ ጥርጥር የለንም በእናንተና እስካሁንም አይተናል። ይሄን ለማለት ነው። ብዙም ማውራት አልፈልግም፣ ግን ጆሲሻ ተባረክልን፣ እግዚአብሔር በቤቱ ያጽና። እንወዳለን። ትልቅ ቦታ ደግሞ እንደሚያደርስ ኢቭን በአንተም ደግሞ ምክንያት ብዙዎቹ አሁንም ምሳሌ አይተው አንተን ምክንያት አድርገው እሱን የለወጠ አምላክ እኛንም ይለውጠናል ብለው እዛ ሆነው ምሳሌ እንደምትሆን አንጠራጠርም። የመምጣት ምክንያትና እዚህ የመቆምና እዚህ አንተ የመመስከርና አሁን ያለበትን ፖዚሽን እዛ ለሚሰቃዩና መውጣታቸውና ለመውጣታቸው ተስፋ አለን። ብንወጣ ከገናችን የሚቆም አምላክ አለ። እውነት ከእንደዚህ አይነት አጋንንታዊ አስተምሮ ብንወጣ ማን የሚደግፈን አምላክ አለ? ኦኬ ብለው አንተን የደገፈ ዮሴፍን የረዳ አምላክ እኛንም ይረዳናል ብለው ዮሴፍን ያገዘ አምላክ ያ ያህዌ ያ እግዚአብሔር የሚባለው አምላክ እኛንም ይረዳናል ብለው ተስፋ አድርገው ምሳሌ አንተን አስቀምጦ ብዙዎችን በአንተ ምክንያት እንደሚጠራ እኔ በበኩሌ እንደግል ምንም ጥርጥር የለኝም። ምክንያቱም እግዚአብሔር መባረክን እየባረከ ስለሆነ የዘላለም ሕይወትን ሰጥቶ እንደገና የሥጋዊ በረከት እየባረከ ስለሆነና ይሄን ነው ምልህና ጽናልን። ይሄን ነው ምልህ፣ ጽናልን፣ በርታልን። በምንችለው ጎን እኛ ከጎንነና ነው። እናንተ ሁሌ ስለምናወራ ችግር የለውም፣ ብዙ ሰዓት ባላባክንም። ታች ያላችሁ ኮመንታ ሁላችሁም እዚህ ያላችሁ ስላዳመጣችሁ እንደዚህም ደግሞ ትዕዛዛችንን አክብራችሁ ስለምትፈጽሙ እግዚአብሔር ይባርካችሁ ለማለት ነው። ብዙም ማስረዘም አልፈልግም። አመሰግናለሁ። ሀቢቢ እናመሰግናለን። ቃሎት ያሰማልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። የጽዮን ዘኩዬ የምትሉን ነገር ካለ? እሺ፣ እንዴት አመሻችሁ? እግዚአብሔር ይመስገን። ዮሲ በጣም የሚገርም ታሪክ ነው ያሳለፍከው። ግን ከዚህ ህይወትህ የተማርኩት ነገር ምንድን ነው? በመጽሐፍ ቅዱስ አሁን መዝሙሬም ሲናገር ነበረ እና ምንድን ነው እነ ዮሴፍ ቅዱሳኖቹ እንደዚህ ለክርስቶስ ፍቅር ለእግዚአብሔር ፍቅር እንደዚህ ያሰጣቸው ራሳቸውን አሳልፈው እስከ መስጠት ሐዋርያትም እስከ ሞት ድረስ በሞትም እያለፉ በስርም እያለፉ ግን በእስር ቤትም መዝሙር እየዘመሩ በጣም ደስ ይላቸው የነበረው ነገር ምንድን ነው የሚለውን እያሰብኩ ነበር አንተ ስትናገርና አንተ ይሄን ነገር ቀምሰዋል። አየህ፣ ፊተኞች ኋላ ኋለኞች ፊት ይሆናሉ። እኛ ጋር የነበሩት በተለያየ መልኩ እኛ እኮ ዲያቆን ነበር፣ እኛ እኮ እንዲህ ነበርን እያሉ ወደኋላ ባክ እያረጉ ነው። እናንተ ደግሞ በሚያስገርም ፍቅር ከድቅድቁ በእውነት ከድቅድቁ ወደሚያስደንቅ ብርሃን በፍቅር ጠርቷቸዋል። እና የገረመኝ ነገርህ ደግሞ እዛም ሆኜ ግን ደስታ ነበረ ከኔ ያ ፈተና ሁሉ እያለፈ ግን ደስ ይለኝ ነበረ። እንቅልፍም ባልተኛ ደስ ይለኝ ነበር። ግን እንዲህ አይነት ሰላም እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም። ቃላት ወንጌል ነው ስትነግረን የነበረውና በጣም ደስ እያለኝ ነበር ስሰማው የነበረውና ግን አሁን መዝሙር ያለው ነገር ቀላል አይደለም። አሁን ምናምን ብለን
የአንድ ቀን ይሄ ዝም ብለን ስሜታዊ ሆነን ብቻ እንድንሄድ የሚያደርገን አይደለም። እንደው እዚህ ያለን ራሱ አሁን 700 ምናምን ሰው አለና አይደለም ማዘዝን አሁን አስባለሁ እንደው እግዚአብሔርም ለሆነ ሰው እንዲምገዛው አልጋ ነበርና አዘግይቶታል። በቃ አንተ እንድትሰራልኝ ይፈልጋለሁ። እሱ አሁን አንድ እኔ ይቺ ቀላሏ ነገር ናት። ግን ከዛ ውጭ በጣም ደግሞ ልቤን ተች እያደረገው የነበረው ነገር ቤተ ክርስቲያን ግቢዋ ሰፊ ነው። ክፍሎች እንደው 1-2 ክፍል ላይ ጠፋት ይችላል። ቤተክርስቲያን አዲስ አበባ ያለው ቤተክርስቲያን ብዙ ነው። በየቦታ ያሉ ቤተክርስቲያናት እንደው የተወሰኑትን ብናይ ብዙ ናቸው። ግን ስፔሻሊ እንደዚህ እንኳን ከተለያዩ እምነቶች ከቤተሰብም ተገፍተው የሚመጡ እህቶች የሚመጡ ወንድሞች አሁን እንደሚሉት በጣም ከባድ ህይወት እያሳለፉ ያሉ አሁን በዚህ ሰዓት ማለት ነው በዚህ ሌሊት ማናውቃቸው ግን በጣም ብዙ እንደዚህ አይነት ህይወት የሚኖሩ አሉና ወንድሞች እስኪያገኟቸው ይሄን ሁሉ መስዋዕትስ መክፈል አለባቸው ወይ? እኛ ይሄን ነገር ብናውቅ እንደዚህ አይነት ብልሃት እንዴት ሰይጣን ግን በልጆቹ እንዴት ለመናጠቅ ስንት ሙከራ እንደሚያደርግ ያቺ ፕሮቴስታንት የጆቫው ምናምን እንዴት ታያችሁ እንት እንደሚል ግን እግዚአብሔር ያንን ሁሉ አሳለፈ። እኛ ግን በጣም ፈተናዎች ነን ራሳችንና እግዚአብሔር ግን አሳልፎ አንተ ከዚህ ደርሳል። ግን እየታዩኝ ያሉት ከኋላ ያሉት እህቶች አሁን ጨለማ ውስጥ ያሉት አሁን በብርድ ላይ ያሉት እህቶች ወንድሞች ናቸውና የቤተ ክርስቲያን እንደው አንድ ባዶ ክፍል ቢሰጥ ከዛ በኋላ ውስጥ አልጋ ምናምን የሚያሟላ ሰው አይጠፋም። እንደዛ ማድረግ የሚችል ብዙ ክርስቲያን ይኖራል። እንደዛ እንደው እሱ እንኳን አይቻልም ቢባል እንደው በየክፍለ ከተማ አንዳንድ ቤት ግቢ ቤት እንደው ወይም ደግሞ እንዲህ ሴፎ ነው የሚኖርበት። እሱ ደግሞ በጣም ወሳኝ ስለሆነ ማለት ነው። ሴፎ ነው ማረፊያ የሚሆናቸው የሚታወቁ ልጆች እየሄዱ እየገቡ የሚያድሩበት ማንም ሰው ሳይሆን በደንብ የሚታወቁ እንዲህ አይነት ልጆች ማደሪያ ምግብ እንኳን እንደዚህ ሰው ከሚበላው እያመጣ ሊሰጣቸው ይችላል። እንደው ልንጎብኛቸው ብሎ የሚያስብ ክርስቲያን ቢኖር ሄዶ የሚጎበኙበት ቦታ እንደዚህ አይነት ነገር እንደው ከዚህ ሁሉ ካለው ሰው እንደዚህ አይነት ማመቻቸት የምንችል ለዛ ምናንስ ሰዎች አለን። ምክንያቱም አንተ ፔኑን አለፍከው እንጂ በደንብ ትፊል ታደርገዋለህ። አንተ አየህ እንደዚህ አይነት ነገሮችን ማመቻቸት የሚቻልበት ነገር ቢኖር ይሄ ነው ይመስለኛል። አሁን ቲክታክ ላይ በደንብ እንደዚህ ስም ያላቸው የሚታወቁ ወንድሞች እንደው ሌላው ነገር ቀርቶ አሁን በጣም ይሄ ነገር እንደ ኢሹ ተነስቶ ይሄን ነገር ማሳካት ብንችል እግዚአብሔርን ቢረዳን ማለት ነው። እግዚአብሔር ለልጆቹ አለ። እሱ ደግሞ ስለፈለገ ስለፈቀደ ነው እናንተ በዚህ መልኩ እንድታልፉ ያለው እሱን አምናለሁ። ነገር ግን ደግሞ ፍቅራችንን እንድናሳይ ለሱ ያለንን ፍቅር ደግሞ እንድናሳይ እንዲያግዘን እንደው እንዲህ አይነት ነገሮችን እንኳን እንድናረግ እግዚአብሔር ቢያነሳሳንና እግዚአብሔር ቢያሳካልን መልካም ነው። አይነው ደግሞ አሁን እነ ዲያቆን ሄኖክ የሚሰሯቸው ነገሮች አሉ ከዚህ ጋር የተያያዙና ከነሱም ጋር እንዲህ አይነት እንደው የመነጋገር የመመካከር ቢኖር አሉ እዚህ ያሉ ወንድሞች ያሉ እህቶች እንዲህ አይነት ነገር አለና ትንሽ እስኪ እጃችሁን ዘርጉ ቢባሉ በጣም መዘርጋት የሚችሉ ግን ስትራክቸሩ መዋቅሩ እንደዚህ አይነት ነገር ስለሌለ ብቻ ዝም ያሉ ብዙ ሰዎች አሉ ብዬ አስባለሁና እንደዚህ አይነት ነገር ላይ መነሳሳቱ ቢኖር መዝሙር ያሬድ አንተም እስኪ እንደው ይሄን ነገር ዝም ብለህ አስብበት፣ እግዚአብሔርም ይርዳህ። ግን አስብበትና ወደዚህ አይነት ነገር ብንሄድ እናስባቸው እህቶቻችን እንደው ለሌሎቹ እንኳን ለወደቁት ኦልሬዲ እኛ ጋር ላሉት ለወደቁት እንኳን ባንደርስ ከፈተና አልፈው ሌላ ፈተና የሚመጡትን እህቶች ወንድሞች ግን እንደው ለነሱ የሚያንስ ትከሻ ለነሱ የሚያንስ እቅፍ አለን ወይ? ይህን ነገር እንደው በደንብ ቢሰማንና አንተ ብናረግ እና ዮሴፍዬ አንተ ስልክህን እስኪ በውስጥ ጻፈልኝ። ይችን አንዷን ነገር አዛሃለሁ።
ከዛ ውጭ ግን ወንድምህ ነኝ፣ በእውነት ወንድምህ ነኝ። እንደው በሌላውም ነገር ቢሆን አለን በቃ አይዞህ አለ ወንድሜ አይዞህ ለመባባል አንተም እኮ እኔን አይዞህ የምትልበት ጊዜ ይመጣልና እንደዛ እንባባላለን። እጅግ ደስ ብሎኛል። እስኪ እንደው አንድ ነገር ግን እንደው የምጠይቅህ ስለ እመቤታችን እስኪ ያለህን ነገር መቼም የሆነ ነገር ይኖራልና ስለሷ ያለህን ፍቅር እንደው አንድ ገጠመኝ ሊሆን ይችላል እንዳለም ዝም ብዬ ፊል ስለማድረግ ነውና ከጀርባህ አድርገሃታል የሷ ፍቅር በልብህ እንዳለ ፊል አድርጋለሁና ዝም ብለህ አንድ ነገር ብቻ ብትለን ደስ ይለኛል። እግዚአብሔር ይስጥልኝ እህቶች ወንድሞች። ሚዩት ነህ ዮሲ። ከጀርባ ብቻ ሳይሆን ከትራሴም ጎን ነው የምትቀመጠው። ያው ከጎኔ ነው ያለችው እና እኔ እንዴት ልበልህ እመቤቴ ማለት ለኔ በጣም እንደነገርኳችሁ ነው። ከመጀመሪያም ጀምሮ ታሪኩን ስነግራችሁ ሚካኤል ቤተክርስቲያን ብዙ ጊዜ አሳልፋለሁ፣ ግን ነገሮችን በጣም ሲከብዱኝና የውስጥ የማናገር ስፈልግ የሚሄደው ኪዳነ ምሕረት ቤተክርስቲያን ነበረ። የዛን ቀን ምሽት እሷ ጋር ባልሄድ ኖሮ ወደዚህ ባልመጣው ነበር። የዛን ቀን እኔ እሷ ጋር ሄጄ እሷን ተማጽኛት ወስኝልኝ እናቴ ሆይ ብዬ ባላለቅስ ኑሮ እሷ ሂድ ወደዚህ ሀገርና ባላለችኝ ነበር። ምክንያቱም እሷ ጋር ውዬ አልቅሼ ለምኛት ነግሬያት ስመለስ ነው እነዛ ሰዎች አደጋ ለማድረስ እኔ ጋር መንገድ ላይ የጠበቁኝና ይሄው ይሄ ነው እዚህ ሊጠብቅ የተዘጋጀው አምልጥ ብላይ ምክንያት የሆነችኝ የመራችኝ እንዴት ልበላችሁ አቀፈችኝ፣ አቅፋ ያሸሸችኝ እዚህ ያደረሰችኝ እሷ ነችና ለኔ ህይወቴ ነች። የእናቴ ናፍቆት የወላጅ እናቴ ናፍቆት ባለብኝ ሰዓት የምነግራት ወዲያውኑ የምትዳብሰኝ አብራኝ እንዳለች ሁሌ የምታሳየኝ አሁንም በቤተ ክርስቲያኗ ቅርብ ነው ያለሁት ሳሊሰ ምሕረት ነው ያለሁትና ሁለቷን ተናግሮ መጨረስም አይቻልም። እግዚአብሔር የመሰከረላት ልዩ ደግ እሱ ያከበራት የተከበረች ከሁሉ አብልጦ የወደዳት የተወለደች ማን አለ ታዲያ ንግስት ከሷ ውጪ? ከሷ የበለጠ እናትም ሊኖር አይችልም እና የእናቶች እናት የሩህሩሆች ሩህሩህ የሆነች እንጃ በምንም ልገልጻት አልችልም። በምንም ንግስቴ ነች በቃ። እና ለዛም ነው ደብል አድርጌ በትንሹም በትልቁም አድርጌ ከጎን አድርጌያት የምተኛው። የሚካኤልም ቲካ አለኝ። ከዛ በኋላ ተጨማሪ ሆና ደግሞ እንደዚህ አጥቃ ሁሌ ከትራሴ ጎን ጭንቀት ሲጨንቀኝ ነገሮች ሀሳብ ሲሆኑብኝ የምታሳርፈኝ ነች እና ከሀሳቦች ከጭንቀቶች ሁሉ እረፍቴ የሆነች የኔ ልዩ እናት ነች እና እንዳልከው ለእኔ የተለየች ነች። በምንም ልገልጻት ደግሞ አልችልም። ቃላቶች አይገልጿትም። በርታ ወንድሜ፣ አይዞህ። ደግሞ ጎረቤቶች ነን መሰል እና ግድ የለም እንገናኛለን። አይዞህ በርታ። እሺ የጽዮን እግዚአብሔር ይስጥልን፣ እግዚአብሔር አክብርልን።
እናመሰግናለን። ዮሲም እንግዲህ ጥሪያችንን አክብረህ መጥተህ የምስክርነት ቃልህን ስላደመጥከን በህይወት ተሞክሮ ስላስተማርከን እጅግ በጣም በጣም እናመሰግናለን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። አሚን አሚን። እናንተም እግዚአብሔር ያክብራችሁ። እግዚአብሔር በደስታ ዘላለም ህይወታችሁን ያኑራችሁ። ለሰው ልጅ ሁሉ ይሁን ያለውን እሱ ያደርግላችሁ። አክብራችሁኝ ወዳችሁኝ የኔ ነህ ስላላችሁኝ ራሱ እግዚአብሔር ያክብራችሁ። የኔ ነህ እንዳላችሁኝ የኔ ናችሁ ይበላችሁ። ሁሌም እናቴ ቅድስት ድንግል ማርያም በሁሉም ነገር ትቅደምላችሁ። ከፊታችሁ ለሚመጣው ሁሉ ነገር እሷ ተሸፈናችሁ። ያው እናንተ ልዩ ጦረኞች ናቸው፣ በጣም ብዙ አርበኞች ናችሁና እግዚአብሔር ጠባቂዎቹን በሙሉ በእናንተ አካባቢ ላይ ያኖርላችሁ። እግዚአብሔር ይጠብቃችሁ። በጣም በጣም ነው የምወዳችሁ የማከብራችሁ እና ለሁሉም ነገር በጣም አመሰግናለሁ። እኛንን ማመስገን ያለብን በእውነት እኛም እንወዳሃለን፣ እናከብራለን። እግዚአብሔር አምላክ እንግዲህ የጠራህ አምላክ ከተጠሩት ውስጥ ብቻም ሳይሆን ከተመረጡት ውስጥ እኛንም አንተንም እንዲያደርገን የእሱ መልካም ቅዱስ ፈቃዱ ይሁን። ዲያቆን ቀጥሉ። አይ በቃ በውስጥ አውራኝ ልለው ነው። በውስጥ አውራኝ ቴሌግራም እናስቀምጥልኝና በውስጥ አውራኝ። ያለህበት ሁኔታ የት እንዳለህ አላቅም፣ የት እንደምትኖርም አላቅም። እውነቱን ለመናገር አሁን መናገርም እንደ አዲስ አይጠበቅብም፣ ድካም ነው ማድከም ነው። ስለዚህ በውስጥ አውራኝና ማገዝ በሚገባኝ ነገር ሁሉ አግዛለሁ። አሉ ብዙ ሊያግዙ የሚችሉ ሰዎች አሉ እና እሱ እናደርጋለን። እንዲሁም እኔ የጽዮን ደጆች ካሉት ሌላ የተለየ ሀሳብ ነው ያለኝ። ራስን ችለህ እንድትኖር በቤተክርስቲያን ስር ሆነ ሳይሆን ራስን ችለህ ደግሞ ምክንያቱም ሌሎች ደግሞ እንደዚህ ሲመጡ ደግሞ አንተ ጋር የሚሰበሰቡበት ሁኔታ መፍጠር አለብን። ያን ደግሞ ለማድረግ አንተ ስራህን ሰርተህ በደንብ ራስን የቻለ ነገር ሊኖር ይገባል። ሌሎችም ወደ አንተ መጥተው እንዲጠለሉ እንዲያርፉ ማለት ነው። እና ሰው ምንድነው የምናደርገው እንዳልኩ ፈርኒቸርህን ስቶርህን በደንብ አላቅም ማነው ሀቢብ ካወቅ በደንብ የሆነ አጭር ቪዲዮ ስሩልን። ከዛ እሱን ቪዲዮ እናስታወቅ። መጥተው ሰዎች ኦርደር እንዲያደርጉ እንዲያዙ እንዲንቀሳቀስ እንዲሰራ እናድርግ። ከዛ በኋላ ሌሎችም ሰዎች እየቀጠረ እንዲያሰራ ማድረግ የምንችልበት አቅም ይኖራል። ከዛም አልፎ ደግሞ ራሱን ችሎ ተንቀሳቅሶ ደግሞ የራሱን የሆነ መጠለያ አዘጋጅቶ ሌሎችንም ደግሞ የሚሰበስብበት ነገር እናመቻችለት ይገባል። እና በተለይ ከሌላ ቤተ እምነት የምትመጡ ሰዎች በጣም የምቀናባችሁ ነገር እኛ ውስጡ ያለን ሰዎች ለክርስቶስ ያለን ፍቅር፣ ለእመቤታችን ለመብርሃን ያለን ፍቅር እና እናንተ ጋር ደግሞ እኩል አይደለም። እናንተ በጣም የተለየ ፍቅር አላችሁ። እኛ ፍቅር አለን ኦፍኮርስ፣ ግን እናንተ ነው በጣም የተለየ ፍቅር አላችሁ። በዛ ቀን አለው። እኛ ተለማምደነው ይሁን ውስጥ ስላለኝ ያልገባኝም፣ እኛ ደንዘናል። እኛ አላጋጮች አሿፊዎች ሆነናል። ምንም አይመስለንም። ክርስቶስ ሲሰደብ፣ ድንግል ማርያም ስትሰደብ ምንም የማይመስለን ሰዎች ነን። ከእናንተ ከሌላ ቤተ እምነት የምትመጡ ሰዎች በጣም ነው የምትበልጡ። በጣም እንባችሁ ይፈሳል። ስለ ክርስቶስ ስትናገሩ፣ ስለ ድንግል ማርያም ስትናገሩ ትረበሻላችሁ። በቃ እኛ ልጄ ነቅነቅ የለም፣ ምንም አይመስለንም። እና ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ የሚለው ቃል ሁሌም በዚህ ያለው በእናንተ ያለው እና እናንተ ስትመጡ እኛ እንዳንወጣ ፈራለሁ። እናንተ ስታለቅሱ እኛ እንዳንስቅ፣ እናንተ ስለ ክርስቶስ ስለ ድንግል ማርያም ስለ እምነታችሁ ስትበቃም ስትበረቱ፣ እኛ ግን ዳር ቆመን እያላገጠን ፍጻሜያችን ደግሞ ይከፋ እንዳይሆን ለእናንተ የሰጠውን ልብ ለእኛም እንዲያድስ የቀደመው ፍቅራችን እንዲያበረታ ለእናንተ ደግሞ ይህን ፍቅር እስከ መጨረሻው እንዲያጸናላችሁ ጸሎታችን ነው። በውስጥ አውራኝና ማገዝ በሚገባኝ ነገር ሁሉ አግዛለሁ እንደማለት እግዚአብሔር ከአንተ ጋር ይሁን። እሺ አለን፣ ከጎንነን፣ ምንም ችግር የለውም። በሀዘንህም በደስታም ከጎን እንሆናለን። ብቻን አይደለም ከዚህ በኋላ ሸክምን የምንሸከም መውጣት ሞራድህን አብረን የምንወርድ ሲጨንቅ የምታናግረን ስትደሰት ደግሞ አብረን የምንደሰት ወንድሞች እህቶች እግዚአብሔር ሰጥተዋል። ደስ የሚል የክርስትና ህይወት የብቸኝነት ህይወት አይደለም። በዙሪያ መላእክት አሉ፣ በዙሪያ ቅዱሳን አሉ፣ ሰማዕታቱ አሉ፣ እንደ ደመና የከበቡ አሉ የክርስቶስ ምስክሮች እና
ብቻን አይደለም ወንድም አለም አለን ለማለት ነው። እግዚአብሔር ያበርታ። አስቀምጥልኝ ቁጥር። እሺ እግዚአብሔር ያክብርልኝ። አስቀምጣለሁ። በነገራችን ላይ በተደጋጋሚ የማመሰግናቸው ወንድሞችም አሉ እነ ፎይ ጎልድ፣ ፋሲል፣ አባቢ ሁሉ ማስታወቂያ ለመስራት ተዘጋጅተዋል። የሚመቻቸውን ጊዜ ነው እየጠበቁ ያሉት። ዲያቆን አሁን እንዳልከው ተዘጋጅተዋል። የተወሰነ ቪዲዮዎች ሊሰሩልኝ ሚላን እቃ አሰርቷል። እኔ ጋ ወንድም የሚላን እሱን ምክንያት በማድረግ ማስታወቂያ ሊሰራ ተዘጋጅቷል። በጉጉት እየጠበቀኝ ነው እና ሁሌም ከጎናዬ ናችሁና እነሱም ናቸውና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ዲያቆን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እግዚአብሔር ይስጥልን ሁላችሁንም። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። የጽዮን ደጆችን አናግራቸው አዛሃለሁ ስላሉ እሳቸውን አናግራቸው። የሰበሰባችሁን እህቶቻችንም እናመሰግናለን። ያው ዛሬ በጣም ብዙ ትምህርት አግኝተናል። እኔ ራሴን ብዙ አይቼበታለሁ፣ ራሴን ገምቻለሁ። እውነት በጣም በተለይ አሁን ስለ ድንግል ማርያም ሲናገር የነበረው እንባና ስሜታዊነት እኔ ጋር አለ ወይ? ቁጭ በብዬ ቤቴን ከፍቼ ክርስቶስ ሲሰደብ ምንም አይመስለኝ፣ ድንግል ማርያም ሲሰደብ ምንም የማይመስለኝ ሰው ሆኜ ሳለው ወንድሜ ከኋላ መጥቶ ደግሞ ጭራሽ ስሟ ሲነሳ ይረበሻልና ራሴን እንዳይብ ስላረከኝ ስንፍናዬንም እንዳይብ ስላረከኝ አለው። ሁላችሁንም አመሰግናለሁ። እግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። አሜን አሜን። ዮሲ በውስጥ እግዚአብሔር ይስጥልኝ። ቪዲዮ ተነጋግረናል። እኛ የተነጋገርነው ምንድነው ላይቭ እንገባለን። እሺ በእንደዚህ መልክ በዚህ በስራ ጉዳይ ላይ ኦርደር ለማድረግ ብቻ ፎከስ ስራው ላይ ብቻ ፎከስ ለማድረግ በዛ ላይ አንተም ስራ ትቀበላለህ። እሱም ማን የሚያሰሩትን ብቻ እሱን ራሱ አውርተናልና በቤት አውርተናል። ያን እዚህ ባለበት 600 ምናምን ሰው ባለበት ውስጥ በዚህ ብዙም ባልቆየ ውስጥ እንትን ላይቭ እንገባለን። ላይቭ ይዘጋጅና ማስታወቂያ እንሰራለን። ይዘጋጅና እንገባለን። ይሄን የምናደርገው በዚህ ጉዳይ ላይ ነው። ኦርደር ለማድረግ ስራ ላይ ማንኛውም ስራ በተፈለጋችሁት መንገድ በሚሰራው ኃላፊነት ባለው ዋስትና ነገር ባለው እንዲሰራላችሁ። የትኛውም ነገር ዋስትና ተቀባይነት አለው። ለዚህ ላይ ኃላፊነት ባለው መንገድ እንዲሰራላችሁ ማሰራት የምትፈልጉ እንድታሰሩ በሚለው እዛ ላይ ስለ ስራ እናንተም ትማራላችሁ። ሞያ የምትፈልጉም ራሱ በዚህ ጉዳይ ላይ ማለት ነውና እንገባለን። ፈጣሪ ብሎ እግዚአብሔር ቀን ካዘጋጀልን አመቻችተን ነገሮችን እንትን ብለን እንትን እንላለን። ጆሲም እንትን አይ ቲንክ ማስታወቂያ ዝም የምትሰራበት እነ ጎልደም ነፎ የሚያን ነገር ሆኖ ሳለ የራስንም ዝም ብለን የራሴንም ኦርደራውን እሱን አዘጋጅ። ምክንያቱም አሁን ለምንድን ነው እሱ መስራት ያልቻለው? ሳምፕል አሁን ይችላል፣ ሞያ አለው። አሁን እንድትረዱ የምንፈልገው ምንድን ነው ሞያ አለው፣ ግን የተሰሩ ሳምፕሎች ምናምን እቃ ማሳየት አለብን። ስለዚህ ያ ደግሞ ከማሳየት ደግሞ የሚያሰራ ሰው ደግሞ እንፈልጋለን። ያን እንድትረዱ ስለፈለግን ነው እና እንጂ ምንም በዚህ ጥርጥር የላችሁ፣ አትጠራጥሩ ለማለት ነው። ጆሲ አንተም ማስታወቂያውን ያኛውን ስራና አዘጋጅልን። ከዛም በኋላ ላይ እንገባበታለን ማለት ነው። እሺ ነው ማለት ነው። እሺ ጆሲ እናመሰግናለን በጣም። እግዚአብሔር አምላክ ፍጻሜን ያሳምርልን። ብዙ ተምረንብሃል፣ ብዙ ነገር አግኝተንብሃል። አሁንም እታች ላሉም ለኛም ለሁላችንም መማሪያ የምትሆን ወንድማችን ነህ። እንግዲህ ፍጻሜን ያሳምርልን። የሰው ልጅ ፍጻሜው ሲያምር ነውና ብዙ ፈተናዎች አጋጥመዋል፣ ብዙ ቻሌንጆች ነበሩ። ፈተናው አልታየም፣ ቻሌንጁ አልታየም። ከዛ በኋላ ግን ያማረና የተሻለ ነገር ውስጥ እግዚአብሔር አምላክ እንደውም በፈገግታ ደስ በሚል ሁኔታ ውስጥ ሆነ ነገሮችን ወደ ኋላ ዙረ ነበር አይነት ታሪክ አድርገህ እንድታሳልፍ እግዚአብሔር አምላክ በነገሮች ሁሉ እየቀደመ ያስተካከለልህ
ያው ካለ እምነት አንጻር ነውና ሁላችንም ፈተና፣ ቻሌንጅ፣ ብዙ ነገሮች መንገጫገጮች ሊያጋጥሙ ይችላሉ በህይወታችን በላይፋችን። ግን ለውሳኔያችን ሁሌም እውነት ነችና በጨለማ ውስጥ ያላችሁ፣ በግርግር ውስጥ ያላችሁ፣ እንዲሁም ደግሞ ዝም ብሎ በዥዋዥዌ ውስጥ ያላችሁ እህት ወንድሞችም ካላችሁ እግዚአብሔር አምላክ መጨረሻችሁን ያሳምርላችሁ። ለውሳኔ በርቱ፣ ትጉ፣ አንብቡ። ለሙስሊም እህት ወንድሞችም ማስተላልፈው ነው እና ይህን ደስ የሚል የደስታ ህይወት ያለበትን እውነተኛውን አምላክ እንድትከተሉ እግዚአብሔር አምላክ እሱ ልባችሁን ያብራው። ቴንኪው በጣም ብዙ ስራም ስለምትገባ ተኛ። በጣም እናመሰግናለን። ብዙ ነገር በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁንም በጣም 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 አመሰግናችኋለሁ። እግዚአብሔር ያክብርልኝ። ሰላም ሁሌ ከእናንተ አይለይ። አሜን። ወንድም አለም ሰላም እደርልኝ። በቃ እንወዳለን። ዮሲዬ እንኳን ወንድማችን ነው። መልካም ጊዜ ጋይስ። ከተወላችሁ ደህና ዋሉ፣ አምሹ ወይ ደህና ደሩ እና ሰላም ሁኑ። ሞዴሬተሮች በቃ በእውነት ታብታብም እጆቻችሁ ይባረኩ፣ ቁርጥማት አይንካችሁ። እውነት የምትይው ነገር አለ ዴቫ ቢቦ የምትሉት ነገር አለ? እኔ ጨርሻለሁ። ዮሲዬ እንግዲህ 4 ሰዓት ሙሉ ማለት ቀላል አይደለም። ጥሪያችንን ሳትነቃ አክብረህ መተህ የህይወት ተሞክሮን በድጋሚ ስላካፈልክ እናመሰግናለን። እግዚአብሔር ይስጥልን። አትጥፋ ደግሞ አልጠፋም አለው። ሁሌ እኮ ከስር ሆኜ ያዳምጣችኋለሁ። ሁሉም ጋር እየገባው ነው የምማረው። እኔም ልወጣ ነው። እውነትሻ በማወያየት ያው እናመሰግናለን። በተለያየ መንገድ ስላወያይሽን እናመሰግናለን። በዚህ ቤት ውስጥ ይህን እድልም ስላዘጋጃችሁ በጣም በጣም የሚገርም ነውና እኔ በጣም ደስ ብሎኛል እና ደስ ብሎኛል። ተባረኩልን። አሚን አሚን። ሀቢባ አንተም ይሰማችሁ ነው? አዎ ይሰማል ሀቢባ። ተባረክ በርልን። አንተም ዴቫ አለ ሀቢብ ሌላ ብሶት ነበረበት። በቃ ተነፈሰ ይዋለ ዴቭ የለም። አይ ቲንክ አለውኝ ዮሲዬ እንግዲህ ስላንተ እግዚአብሔር እናመሰግናለን። በርታ፣ በቤቱ ያጽናህ። ሌላ ምን ይባላል እና ድንቅ ጀርኒ ነበረ። የሚገርም የህይወት ጉዞ ነው። በርታ ለሁሉም ማለት ነው። እሺ እኔ እንሰና አመሰግናለሁ። ቅርታ ያክብርልኝ። የናኑም ጋብቻ ፌክ ሆነ የእውነትም ምናምን ትላለህ። ሰባድያው አይማ በውስጥ ገብቼ ጠቀጠኩት ናንዬ ብዬ የሳራና የአብርሃም ያደርግላችሁ። ግን ትንሽ ተጠራጥሬ ነበረ። ልክ አንተ የዛራና የቻንድራ ያልክ ሰዓት እየቀለዱ ነው እንዴ ምናምን አይነት ነገር ብዬ ነበር። ብቻ ለማንኛውም ያው ብዙ አመልካቾችን አስተጓጉለናልና ይቅርታ እንጠይቃለን ትላለህ። ምን አደረገቻችሁ? ምን አደረገ? እናንተስ ወንድ ናችሁ። በእናንተ ቢሆን ችግር የለም። እንደውም እሷ ሴት ነች፣ 2 እድል የላት። ምንድነው መንገድ የምትዘጉባት? አይገርምም? እነዚህ እኮ ናቸው። ልታረጓት ነው? ታው እነዛ ናቸው እንጂ እኔ አይደለም። እኔ እኮ እኔ ከደሙ ነፃ ነኝ። ኧረ አለበት አንተ ብቻ ይሁን። እግዚአብሔር የምር ያድርግልን። አዎ እንግዲህ ያው አሜን አሜን አሜን። ወገብ ይዞ ለመዳር ያብቃን። አሜን። እናደርገዋለን።